አለ እኔ ማምጣት ሁለት ቀኝ እጅ ግን ማለት ይኸውልህ ለምን መሰለህ እሱ ያለው ምንድነው የሰው ልጅ ግራና ቀኝ አለው አይደል አንደኛው ጠንካራ አንደኛው እንትን ነው የእግዚአብሔር ሁለት ቀኝ እጅ ማለት ሁለቱም እኩል ነው እንጂ ሁለቱም እኩል ነው ሲል እኮ ሜታፎሪክ አደረገው እኮ እዮዳ እንዴት ነው የምታስበው ሁለቱም እኩል ነው እጆቹ ግን ቀኝና ግራ አይደለም እሱ ላይ ሁለት የሚለው ላይ ተስማምተናል ስለዚህ አሁን ወደሚቀጥለው ብንሄድ አሁን እኔ እንዳየሁት ማለት ታውቃለህ እኔ አሁን እዚህም እዛ ሁለቱም እኔ መጀመሪያ ሃይማኖት ፖለቲካ ነው ብዬ ነው የማምነው ግን እነሱን የማሳመን ከፈለጉ አሁን ለምሳሌ ሙሴ ነጻፉ ነው የሚባለው ኤክሶዶስን ዘፍጥረትን ምናምን ማለት ነው ከሱ በፊት እንግዲህ የጻፈ ስለሌለ ማለት ነው እሱ ከሱ በፊት የተጻፈው እንግዲህ ሌላ ውስጥ ልንገባ ነው ይሄ ፕሪሚሲስ ስተት ነው ማን የጻፈው ለታስባለ ቶራን ኦኬ ቶራን ማን የጻፈው በቃ እንደዚህ ከዛን ጀምረ ማን አይታወቅም ጸሐፊው ቶራን የጻፈው አይታወቅም ስለዚህ ፈጣሪ አይደለም ቶራ ማለት ነው ቆይ ቶራ ከፈጣሪ አይደለም የናት ቶራ ምን አይደለም ቶራ ከፈጣሪ የመጣ ነው ይሄ የናንተ ይሄ ባይብል ለፈለከው በቃ አንድ ቆይ ሙስሊም እኮ ነው ዋዩ ያስከነ መባው ስለ ቶራ ለምጠይቀው ምክንያቱም ቶራን አፕሩቭ ያደርጋል ሙስሊም አለ እሺ ቆይ እኔ ጥያቄ ልጠይቀው ቆይ ምን አጠይቀኝ ለምን ጠይቀኝ ያገባኝ ፕሊዝ መኮንን በእናትህ ጥያቄን ይኸውልህ እኔ ግራ እየገባሽ ነው ጥያቄ ለሙስሊሞች የምጠይቀው ጥያቄ ምንድነው እኮ ካላዳመጡኝ እንዴት ነው የምጠይቃቸው ያዳምጡኝ አሁን እኮ ይኸውልህ ፈርተውታል ጥያቄውን ለዛ ነው አይደለም ኮሄረንት ነው በቃ ጠይቅ እኮ በቃ ያዳምጡ አሁን ሙሴ አልጻፈም ምናምን የሚሉት ጥያቄውን ፈርተው አቁሙና ወይ ደግሞ ቶራን መጀመሪያ እንተማመን ማን እንደጻፈው እንተማመንና የፈጣሪ መሆኑን እንተማመንና ከዛ ወደ ጥያቄ ልግባ አለበለዚያ ወደ ጥያቄ ይሁዳ ትልቁ ላይ አድርገኝ ቶፒኩን ዘለለው እኮ አንዴ በእናታችሁ ይቅርታ መሰረጋግ ሁላችሁም አንዴ ቆይ መኮንን ፕሊዝ ሌላውን ተውና ቆይ ጥያቄ ሲጠየቅ ጥያቄ እሺ ወደ ጥያቄ ልግባ የመጀመሪያ ጥያቄ ምንድነው ቶራን ማን የጻፈው እሱ እንትን ቶራ ሙሴ አልጻፈም ስላለ ነው ጥያቄ አይደለም ጥያቄ ቶራ ላይ እንደ መልካችን እንደ አምሳላችን የሰው ልጅ እንፍጠር ብለው ፈጠሩ ነው የሚለው ቶራ ስለዚህ እንግዲህ ሙሴ ይሄንን ዘግቧል ሙሴ ነብያቸው ከሆነ ይሄንን ፈጣሪ አዳምን ይመስላል አይመስልም የሚለውን በእነሱ አመለካከት እንዲያስረዱ የመጀመሪያው ጥያቄ ይሄን ያስረዱ ከዛ ወደሚቀጥለው ይሄዳል እሺ ሚታርጋውን በቃ ማንንም ይመልሰው ጥያቄ ገብቷችኋል ጥያቄው አው ጀምሮና ሻለ ወንድሞች ደግሞ ይቀጥላሉ እሺ አይ ቲንክ መኩ ያው ጥያቄውን በደንብ ተረድተናል ግን የመጀመሪያ ፕሪሚስ ትክክል አይደለም ሙሴ ኦሪትን አልጻፈም አንደኛ ስንጀምር ማለት ነው ማስረጃዎች ላቀርብ እንችላለን ግን ችግር የለም ማስረጃውን እንተውና ወደ ጥያቄው ስንመለስ አይ ማስረጃውን አቀርብ ሌላ ሰው ከጻፈው እኔ ማወቅ ፈልጋለሁ ስለማለት በቃ ጠይቀሃል እኔ ለምን ትላርገው ኦኬ ኢምራን ቶራን ሙሴ አልጻፈም ብለን የምታስበው እሺ ማስረጃን ስጠን ሪዝንን ስጠን እሺ አንደኛ ማስረጃ የመጽሐፍ ቅዱስ መዝገበ ቃላት ይታያል መጽሐፉ ምን ይላል የኦሪት ጸሐፊ ከጥንት ጀምሮ አምስቱ የሙሴ መጽሐፍት በመባል ይታወቃል በ10ኛው ክፍለ ዘመን ገደማ ጀምሮ ግን አንዳንድ መምህራን ኋለኞች ነቢያትና ጸሐፊዎች በደንብ አዳምጥ በእስራኤልና በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሑፎችን የቀደሙ የባህል ህጎችን ሰብስበው አቀነባብሯቸው በእነርሱ ዘመን ኦሪት መልክ ሊይዝ ይችላል የሚል ግምት አላቸው ይሁን እንጂ ይህ በአንድ አብያተ ክርስቲያን ዘንድ እጅግ አከራካሪ ሆኖ ተገኝቷል አየሃ ሰዎች ናቸው ኦሪቱን ሰብስበው ጸሐፊያን ከነቢያት በኋላ የመጡ ጸሐፊያን ያዘጋጁት አንደኛ ይሄ ከመጽሐፍ ቅዱስ ውጪ ነው ከመጽሐፍ ቅዱስ ደግሞ ከፈለግ ልስጥህ አንድ ማስረጃ ዘፍጥረት ምዕራፍ 14 ቁጥር 14 ምን ይላል አብርሃም ወንድሙ እንደተማረከ በሰማ ጊዜ በቤቱ የተወለዱትን 318 ብላቴና አሰለፈ እስከ ዳን ድረስ ሄደ ይላል ይሄ ዳን የሚባለው ከተማ የመጣው ሙሴ ከመቶ ከብዙ ዓመታት በኋላ ነው እስራኤል ከገቡ በኋላ ዳን የሚባለው ከተማ የመጣው ስለዚህ ሙሴ ዳንን የሚያውቃት ከሆነ ዳን የሚለው ስም ደግሞ ከተጻፈ which means በተዘዋዋሪ
ሌላ ሰው ነው የጻፈው ማለት ነው። ለምን ዳን የምትባል ከተማ ጭራሽኑ በሙሴ ጊዜ አልነበረችም። መቼ መጣች? የመጣችበትን ጊዜ አሳይ። ተመልከት፣ የመጣችው መቼ ነው? ተመልከት መጽሐፈ መሳፍንት ሚላ ከተማይቱ ከእስራኤል በተወለደው በአባታቸው በዳን ስም ዳን ብለው ጠሯት። በማን ጊዜ? በመሳፍንት ጊዜ። ስለዚህ ያው ሙሴ አልጻፈውም። አንደኛ። ሁለተኛ ምን ከመሄድ በፊት ጥያቄ አለኝ እዚህ ላይ። እሺ ኦኬ፣ የመጀመሪያው ነቢይ ማን ነው? አዳም። ኖ አዳም ከአብርሃም በኋላ አዳም ጽፏል መጽሐፍ ብለህ ታምናለህ? አዳም መጽሐፍ ጽፏል ብዬ አላምንም። አዳም ነቢይ ነው ብለህ ታምናለህ? ክርስቲያኖች አያምኑም አዳም ነቢይ ነው ብለው። እኔ አምናለሁ። ኦኬ መጽሐፍ አብርሃም መጽሐፍ ጽፏል? ቆይ አንዴ፣ አብርሃም መጽሐፍ ጽፏል? አዎ ጽፏል። ታሳየናለህ? የአብርሃም መጽሐፍ የለም፣ ተበርዞ ጠፍቷል። አንተ ተጻፈ ታሳየናለህ። እኔ የአብርሃም መጽሐፍ ጽፏል ሰምቻለሁ። ሱረቱል አዕላ ቁጥር 19 ሙስሊሞች በማስረጃ ነው። ሱረቱል አዕላ ቁጥር 19 ይክፈትልኝ። አይ መጽሐፉን ነው ማየት እንፈልገው። መጽሐፉ መጨረሻ የሙሴ መጽሐፍ እኮ የለም ሀቢቢ። ስለዚህ አልጻፈም ማለት ነው። መጽሐፍ ጽፏል ግን የለም፣ አሁን የለም ነው ያለው። ተበርዟል። አይሰማም? የለም ለመበረዝ አይደለም፣ መጽሐፍ ግን ጽፏል ወይ ነው ጥያቄ። አንዴ መኮንን ፋን ነው። ሙስሊሞች እኮ የብሉይ ኪዳን ተበርዟል ብለው እኮ ነው የሚያምኑት። ይገባኛል። ቆይ እሱ ላይ በኋላ ካለ ተበርዟል፣ ጠፍቷል፣ ጽፏል። ቆይ በኋላ መጣበታለሁ። ዮዳ አሁን አብርሃም መጽሐፉን ከቁርአን ውጪ ለኔ ያሳየኝ። ለምን የቁርአኑን መጽሐፉን ካሳየ መጽሐፍ ማሳየት አለ። ቆይ እንደ እኔ ጥያቄ እኮ ነው አይደል? እሺ ምን ታገለው መልሱ አዳምጥኝ። እሺ መልሱን አዳምጥኝ። ታገ ኦኬ። አንደኛ ጥያቄያችን የነበረው ሙሴ ኦሪትን ጽፏል ነው። ለሱ ሙግት የለህም። አያችኋል? ሙግት ስለሌለው ርዕስ ቀይሯል። አልቀየርኩም። ለምን ቀይሯል? እንደዚህ ሌብል አታድርግ። ለመጻፉ ማስረጃ። እሺ እንደዛ ከሆነ ሌብል አታድርግ። ኦኬ ኦሪትን ለመጻፉ ማስረጃ አቅርብልኝ። ይኸውልህ ሌብል አታድርግ። እኔ ማስረጃ አቅርብልኝ። ኦኬ እኔ ልንገር። ይኸውልህ አይደለም እኔ ልንገር ማስረጃ። የኔን ከሆነ የምትሰማው ይኸውልህ አሁን እኔ ባይብልን ማስረጃ አድርጌ አላቀርብልህም። በደንብ አንደርስታንድ አድርገኝ። የማቀርብልህ ከሆነ ቆይ አዳምጠኝ። ይሰማሃል? መኩ ታማኝ ማስረጃ አቅርብልን። ሙሴ ኦሪት ዘፍጥረትን 5 ኦሪት እንደጻፈ ማስረጃ፣ አንድ ማስረጃ። ጀግና ከሆነ አንድ ማስረጃ ብቻ። ጀግና እኮ ነው የጀግንነት ጉዳይ አይደለም። አሁን እኔ የጠየቅኩን ጥያቄ አዳምጥ። እኔ መጀመሪያ የኔን እምነት ማወቅ ከፈለግ በሙሉ መጽሐፎች ኮፒ የተደረጉት ከአኑናኪ መጽሐፍ ነው ብዬ ነው የማምነው። ለምን ካልክ ማስረጃ ላቀርብልህ እችላለሁ። አሁን ግን ክሌም እንደሚደረገው ኦርቶዶክሶች የሚሆኑ ክርስቲያኖች የመጀመሪያውን መጽሐፍ የጻፈው ሙሴ ነው ብለው ስለሚሉ ነው። ያ ደግሞ የኔ አይደለም። እኔ አላምንም። ያንን በደንብ ስማኝ። እዚህ ጋር እኔ አላምንም። ከስም ጀምሮ አዳም የሚለው ስም ጀምሮ አዳሞ ብሎ አኑናኪ ነው የሰየመው። ከዛ ነው የመጣው። አንተ ዛሬ አዳም እያልክ የምታወራው ከአኑናኪ የመጣ ነው። እሱ ደግሞ መጽሐፍ ላውጣልህ እችላለሁ። እሳቸስ ራሱ የተረጎመው አለ። ሙሉ መጽሐፎቹ the creation የሚል መጽሐፍ አለ። እሱን እንዳሳይ ከፈለክ ይኸውልህ እነዚህ መጽሐፎች አሉ። እነዚህ በሙሉ የሳንቸስ መጽሐፎች ናቸው። ይሄ ችግር የለም። ዲፌንድ የምታደርገው ከሆነ መኩዬ ይቅርታ፣ ቆይ አይደለም። አሁን ለጠየቀኝ ነው ባሉናችን የምናወራለን። ቆይ አዳምጠኛ። መጽሐፍ አሳየው እንዲያሳየው ችግሩ መኩ መሰለህ ከደስ ይወጣል። the seven tablet of creation ብሎ ከባይብል በፊት የተጻፈ ታብሌት አለ። አዳምጠኛ እኔ አፋኝቴው መጀመሪያ ይኸውልህ አዳምጠኛ። አሳጥራውራሽ አዳምጠኝ። ለምንድነው ማሳጥረው? ጠየቀኝ ጥያቄ ከባይብል ፕሩቭ አምጣልኝ ስትል አዳምጣ እንዴ ቆይ አንተ ለምን አዳመጥኳል? ዘግቼ አንተ ለምን አታዳምጥ? እኔ ሳውራ ቆርጠኝ የገባው ረሳው እንዴ? ሳውራ ቆርጠኝ አልኩ። ረጋ በል ምን አንዴ ጥያቄ ጠይቀው ይጨርስ። መኮንን ግን ይኸውልህ መኮንን ኮንፊውዝ እያደረክን ያለ ምን እንደሆነ ታውቃለህ? አንተ የምታምነው አኑናኪ ነው። ስለዚህ አኑናኪ እነሱ ነው የሚያምኑት። እንደዛ ብለህ አትፍረድ። ኤል ማለት የአኑ ልጅ ነው። እንደዚህ ከሆነ አሁን እኮ እያደረክ ያለው መጽሐፍ ከፍተህ እዚህ ጋር እንደዚህ ይላል። ከዚህ ነው የተወሰደ። እድሉን አልሰጡኝም እኮ መጀመሪያ። ከዛ ይፈልጋሉ፣ አሁን ፈልጋለን ካሉ እንዳቀርብ እኮ ነው። እድሉን እኮ አልሰጡኝም። ይኸውልህ አዳምጠኝ። አሁንም አንተም እኔ አላምንም። እኔ አኑናኪዎች ከኛ የተሻሉ ፓወር ያላቸው ፍጥሮች እንጂ ፈጣሪ ናቸው ብዬ አላምንም። ግን
ኤል ማለት ኤሎሂም ኤል የምትለው ግን የአኑ ልጅ ነው። ያንን ፕሩፍ ላቀርብልህ እችላለሁ። ሳቸስ በደንብ የተረጎመው አለ። ሌሎች አቅርብ ይመልሳሉ እነሱ። ይኸውልህ ኢንኪ የሰው ልጅ እንዴት እንደፈጠረ ይኸው እዚህ መጽሐፍ ላይ አለ። ከፈለግ ከዚህ ላይ ላሳይ ይችላል። ይኸውና ምንድነው ኤል የሚለውን አሳየን። ኤል የሚለውን አሳየን። ኤል አኑናኪ አኑ ኤል ኤንድ ኢንኪ አታውቃቸውም? እሱን ነው እንዳሳይ የፈለከው? ያ ኤሎሂም የተወሰደው ከኤል ነው ብለሃል። አዎ ኤል የአኑ ልጅ መሆኑን ነው ማወቅ የምትፈልገው? እሱን ካወቅ ከዛ በኋላ ምን እንስማማለን ማለት አውጣዋለሁ። እዚህ መጽሐፍ ላይ ነው ያለው። አሁን መሰል የሚደረገው አሁን መጽሐፍ ትከፍትና እያልክ ያለው ገብቶኛል። አሁን እኮ ዳብር ስላደረገ ነው ጥያቄው። ኤሎሂም is a derivative of ኤል እያልክ ነው። አሳያቸው ኢንኪና አኑናኪ ከዛ የመጣ ነው እያልክ ነው። አሁን እኛ መጽሐፉን ከፍተህ ማሳየት አለብን። እነሱ ደግሞ መልስ ይሰጣሉ ትክክል ካሉ። ኦኬ አሁን ይኸውልህ ምን አለ መሰለህ ከጥያቄው ዳይቨርት አደረግም ማለት ነው። ሸሿት። አሁን የሰው ልጅ እንደ መልካችን እንደ አምሳላችን እንፍጠር የሚለውን ባይብል ላይ እሱን ያልከው ሙሴ ነው አልከኝ እኮ መኮስ ማለት ነው። አዎ ባይብል ላይ ነው ያለው። እኔ ነብይ መሆኑን ታምናለህ ብዬ እንግዲህ ነብይ ነው ግን መጽሐፍ አልጻፈውም ችግሩ። ስለዚህ አንተ ቶራን አታምንም አልኩ። ከዛ በኋላ አይደለ በሙሴ ተውራት አምናለሁ። አሁን በዚያ ተውራት ግን አላምንም። የተበረዘ ተውራት ነው ያለው። እሺ አንተ የምታምነው የሙሴ ተውራት ምን ይላል? የሰው ልጅ አፈጣጠር በዛን ጊዜ የነበረ ነው። እኔ ላይ የለም። አሁን ከሌለ ምኑ ነው ፕሩፍ የምታመጣው ታዲያ? አንተ እኮ ፕሩፍ ማድረግ ያለብህ ማን ነህ? ነው እኔማ ባይብሉን አምጥቼ እንደ መልካችን እንዳምሳላችን ነው ያሳያል። እነሱ እኮ በብሉይ ኪዳንም በአዲስ ኪዳንም አያምኑም። ተበርዟል ያምናሉ። መሐመድ ያምናል። ነብዩ መሐመድ ያምናል። ያንን ፕሩፍ አመጣላቸዋለሁ። የቀደሙትን መጽሐፎች ያውም እንዳውም ነብዩ መሐመድ እኮ ቦታ ላይ ፍርድ ሊፈርድ ሲል መጽሐፋችሁን አምጡ ብሎ በቶራ ጀጅ አድርጓል ተቀብሎ። ተበርዟል ብለው እኮ ነው። አሁን እኮ ከተበረዘ አዳምጠኝ። ከነብዩ አሁን ለምሳሌ እኔ ግራ ገባኝ። እኔ አሁን ለዲቤት አታስወራማ እንትና። ስለዚህ አስወራኝ አንዴ በደቂቃ ይሁንልኝና በደቂቃ አወራና እኔ ማውራለሁ። እንደዛ ይሻላል። ጥያቄ ነው ጠይቀው። ደቂቃ ያስፈልገኝ እያስረዳው አይደለም። ጥያቄ የሚጠይቅ ሰው ደቂቃ ያስፈልገኝ። ጥያቄ ጠይቅና ሲመልስ ላታቋርጠው ጠይቀው። በቃ እኔ አላቋርጠውም። እሱ ግን ኤቪደንስ የለውም። ጀጅ ያደርጋል። ያ ነው እኮ ጀጅ ማድረግ አቁምና እውቀት እንዳለው ሰው ብታወራ ደስ ይለኛል። ጀጅ አቁም፣ ጀጅመንት አቁም። መጀመሪያ እሱን የራሱን እንትን ነው። በቃ ጥያቄ ጠይቅ። ወደ ጥያቄ ልግባ። በቃ ጥያቄ ምን መሰለህ? በእንግዲህ ቶራን አንተ አመንክ አላመንክ ያንተ ነው። እንደ መልካችን እንደ አምሳላችን የሰው ልጅ እንፍጠር ብሎ በፈጣሪ አምሳል ሰው እንደተፈጠረ ይናገራል። ስለዚህ ባይብሉ ላይ ያለውን ትቀበላላችሁ አትቀበሉም? ይሄ ነው ጥያቄ። ባይብሉ ላይ ያለው የሰው ልጅ በመልኩ በአምሳሉ ፈጠረ የሚለውን ታምናላችሁ አታምኑም ነው። አሁን ኢዮዳብ ፍትሃዊ መሆን አለብህ። እኔ አላቆረኩም። ስለዚህ ሳወራ ማቋረጥ የለበትም። አመሰግናለሁ። ትልቁ ላይ አድርገኝ። ኦኬ በቆንጆ ቀንዳት ፈታም ይመልስ ልክ ሲያቆም ነው አንተ የምትጠይቀው። ጎሄድ መኩይ ቅሬታ ካለ ማለት እስክሪብቶ ያዝና በእስክሪብቶ መዝገባቸው። እሺ እና አሁን ስታወራ በእስክሪብቶ የመዘገብኩ ነው። አንተ መዝግብና እንደዛ እንስማማለን። አንደኛ መኩ መሰለህ ሙሴ ኦሪትን ጻፈ አልከኝ። እንዳልጻፈ ዘዳግም ምዕራፍ 14 ቁጥር 14 ከፍቻ ሳይቻል አሁን ያለው ኦሪት አልጻፈውም ሙሴ። በሱ ከተስማማን እኛ ሙስሊሞች ይሄ መጽሐፍ አይሁዳውያን የበረዙት የተጫወቱበት የቃጊዎች መጽሐፍ እንደሆነ ሳይቻለሁ። አሁን ይሄን ከጨረስን ቀጣይ ጥያቄ ምንድነው የሆነው? መጽሐፍ ቅዱስ ላይ እግዚአብሔር አዳምን በመልካችን በአምሳላችን እንፍጠር ይላል የሚል ጥያቄ አንስተሃል። ይሄ መጠየቅ ያለብህ እነሱን ነው። ለምን እነሱ ናቸው የሚያምኑበት። ኢቨን እነሱ ምን ያሉ ተመልከት፣ እዚህ ጋር ምን ይላሉ ብለው ያምናሉ? እመቤታችን መልኳ እንደ አምላክ መልክ ነው ብለው ያምናሉ ክርስቲያኖች። የማርያም መልክ የእግዚአብሔር መልክ ነው ብለው ያምናሉ። ሙስሊሞች እንደዛ እናምን። ግን ሙስሊሞች ላይ ምን አለ መሰለህ ተመሳሳይ ዘገባዎች አሉ። ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነው ተመልከት። ነብዩ ሰለላሁ ዐለይሂ ወሰለም ተመልከት ኸለቀላሁ አደም አላ ሱረቲ አሉ። አላህ አደምን አሉ በራሱ አምሳያ ፈጠረው አሉ። ይሄ ሐዲስ አለ።
صحيح البخاري 6227 በደንብ ያዘው። እሺ ነብዩ ምን አሉ? خلق الله آدم على صورته። ይሄን እንቀበለዋለን። ትክክለኛ ነው። ነብዩ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው አይናገሩ። ይሄን ሐዲስ በምንድን የምታስረዱን ካልከኝ መጀመሪያ ማወቅ ያለብህ ነገር አምላካችን የሚመስለው ምንም ነገር የለም። አምላካችን ምን ተመለከተ? ለይተ ከሚስሊሂ ሸይእ አለ። የሚመስለው ምንም ነገር የለም ማለት አላህን የሚመስለው ምንም ነገር የለም። ዘጋ። ቀጥሎ አምላካችን ማለት ተዓላ አላሁ አማ የሲፉን አለ። አላህ ከሃዲያን ከሚሉት ጠራ አለ። አምላካችን ጥራት የተገባው አምላክ ነው። የሚመስለው ምንም ነገር የለም። ይሄን ካየን እዚህ ጋር ሱራ የሚል ቃል አምሳያ የሚል ቃል አለ። አምሳያ ማለት ትርጉሙ ምንድነው ካልከኝ ሐዲስ በሐዲስ ይብራራል አይደለ? ስለዚህ ምን ነገዛው መጽሐፍ ላይ ሳሂሁል ቡኻሪ መና ሳሂሁል ቡኻሪ 3246 እንሂድ። ምን ብሎ ይናገራል? አወሉ ዙምራ ተድኹሉል ጀና አላ ሱረቲ አልቀመር። ለመጀመሪያ ጊዜ ጀነት የሚገቡ ጀማዓዎች በጨረቃ አምሳያ ናቸው። ሱራ ይሄን ቃል ይሁማ ይሄን ቃል ሱራ ሷድ ወራታ ይሄን ቃል ይሁን እዚህ ጋር የሚያው ሱራ አያሃ ይሄ ቃል አለ። ይሄ ቃል ትርጉሙ ምንድነው ስንል የጀነሱ ጀነት ሲገቡ እንደዚህ ሆነው ይገባሉ ማለት ጨረቃ ሆነው ይገባሉ ማለት ነው። እንደዚህ ክብ ሆነው ይገባሉ ማለት ነው እንዴ? የጀነሱ ጀነት ሲገቡ ክብ ይሆናሉ ማለት ነው አይደለም። ታዲያ ትርጉሙ ምንድነው? የሚያበሩ ነው ማለት ነው አይደለ? ስለዚህ ሱራ የሚለው ቃል ትርጉሙ ምንድነው? በሲፈቲ በባህር በመገለጫዎቹ ማለት ነው። ታዲያ ትርጉሙ ላሳይ ትርጉሙ እንደሆነ በማስረጃ ተመልከቱ። ይሄ መጽሐፍ ነው ሙኽተሰሩ ሰዋኢቅ እንግዲህ ያስቀምጠዋል። ለም ዩሪድ ተሽቢህ ረቢ በሐዲሱ ላይ ነብዩ አላህን እያመሳሰሉ አይደለም። ኢነማ አራደ ቢሂ በዚህ የተፈለገው ተሕቂቀል ወጅህ ፊትም ማረጋገጥ ነው። ወሰምዒ መስማትም ማረጋገጥ ነው። ወልበሰሪ ማየትም ማረጋገጥ ነው። ትርጉሙ ምንድነው? አላህ አደምን ሲፈጥረው የሚሰማ የሚመለከት የሚያይ ዘል ቁድራ ችሎታ ያለው አድርጎ ፈጠረው ማለት ነው እንጂ በራሱ ሊትራሊ አንድ አይነታቸው የሚል ትርጓሜ የለም። ስለዚህ ሱራ የሚለው ትርጉሙ ምንድነው? ባህሪ ማለት ነው። ግን ባህሪው ራሱ ወለይሰ ሰምዑ ከሰምዒ ነገር ግን የአላህ መስማትና የአደም መስማት እኮ አይደለም። ቢሆንም ግን አደም ይሰማል፣ አላህ ይሰማል። ግን የአምላክ መስማት ሁሉ ነገር ነው አምላካችን የሚሰማ። አደም ደግሞ የሚሰማው ተገድቦ ነው፣ በአየር ነው የሚሰማው። ቀጥሎ ደግሞ ሊሚት አለው። አይ አይደለ? ስለዚህ ሱራ የሚለው ትርጉሙ ምንድነው? አላህ አደምን ሲፈጥረው ተመልከተ እዚህ ጋር ኢነላህ ኸለቀሁ ሐያ ሕያው ነው፣ ሕያው ሐይ ነው። ቀጥሎሳ ዓሊም እውቀት አለው፣ እውቀትም ያለ ባህሪ ነው። ቃዲር ችሎታ አለው፣ ፍላጎት አለው። ሙተከሊም ተናጋሪ ነው። ሰሚዓን ሰሚ ነው። በሲራን ተመልካች ነው። ወሃዚህ ሲፈቱ ረብ ይሄ ግን የአምላክ ባህሪ ነው። አያደግ ስለዚህ በባህሪ ነው የተባለው እንጂ ሊትራሊ አላህን የመሰለ የሚል ትርጓሜ የለውም። ይሄ ሙስሊሞች የምናምንበት ነው። ነገር ግን ክርስቲያኖችን ጠይቃቸው። አንተ ክርስቲያኖች የምታደርጋቸዋለህ እዚህ ጋር ሚላ እግዚአብሔር ሰውን በመልኩ ፈጠረ ይላል። ትርጉሙን ጠይቃቸው። እንደዛ ካስረዱ ማለት ሙስሊሞች ግን የምናምንበት በዚህ ልክ ነው። በክርስትናም ያው እዚህ ቀደም እንዳሳየው እመቤታችን ማርያም መልኳ እንደ አምላክ መልክ ነው ይላል። ይሄንን የሚያዘው አቡኪ ጨምርበት ኢንሻአላህ። እንዳይረዝምበት በጣም ኖርማሊ በጣም በቂ ነው። እንዳይረዝምበት ማለት ነው። ያው ደብል ስታንዳርዶችም ዛትማች ብዙ አስፈላጊ አይደሉም። ኦኬ አንዴ ቆይ አሁንም ጋይስ በነገራችሁ ላይ እንዲህ ነው መልስ መመለስ ያለባችሁ። እንዲህ ነው መልስ መመለስ ያለባችሁ። እዛ ውስጥ እንዳለ አስቀመጠ። ማብራሪያው ደግሞ እዛ ጋር አለ። ጀስት ላይክ አሁን መጽሐፍ ቅዱስ የምንጠቀምበት የምናብራራበት መንገድ አለ። አብዛኞቻችሁ ያው ሄርሜኖቲክስ የሚል የመጽሐፍ ቅዱስን አተረጋገም ሳይንስ ስለማያውቁ ይሄ ግን ያው ምንድነው ጥያቄውን አልካደም። አዎ እንደዚህ ያለ ግን ደግሞ ማብራሪያ ደግሞ እዛው ደግሞ ወረድ ብሎ ደግሞ አብራርቷለኝ። በዚህ መንገድ ነው አሁንም ሰዎች መመለስ ያለባችሁ። የሆነ ጥያቄ ነገር ሲደረግ የለም ብላችሁ ከምትክዱ በባለፈው ሁሱ ሲጠይቅ ኢየሱስ ክርስቶስ ሲነሳ ያዩት ሐዋርያቶች አሉ ሲባል ዝም ነው የተባለው። የሉም ብሎ ከዛ ያልነበሩበት ምክንያት እንዲህ ነው ያዩት እንዲህ ነው ብሎ ማብራራት ብትሰጡ ተገቢ ነው ብዬ አስባለሁ። እኔ አሁን ኢምራን በመለሰበት መንገድ እንድትመልሱ ነው የምፈልገው። ክርስቲያኖችም፣ ጴንጤዎችም፣ ኦርቶዶክሶችም ሙስሊሞችም ደስ እንደዛ ነው። ጥያቄውን አለመካድ ሄዷን ነው አሳየህ። መጀመሪያ መጠየቅ ያለብን ሰዎችን አሳየ፣ ከመጽሐፍ ቅዱስ አሳየ። ለሱ ብሎ አጠጋቢ ብሎ ዘፍጥረት አይ ቢሊቭ 14 ምንድነው ያው ዳን የምትለው ከተማን ያመጣት ከምንድነው ከታሪካዊ አንፃር ብቻ ሳይሆን ራሱ ከመጽሐፍ ቅዱስ ወረድ ብሎ አሳየ። እንደዚህ አይነት ነገሮች እንግዲህ within the context of the biblical context አቀረበ፣ within historical context አቀረበ። ከዛ ደግሞ ወደ ቁርአኑ ሄደና ወደ ሐዲሱ ሄዶ ደግሞ አዎ እንደዚህ ተብሏለኝ። ነገር ግን አላህ በአምሳያው ፈጠረ የሚለው እንደዚህ ነው። የሜታፊዚካልና የፊዚካል ልዩነቱን አስቀመጠ። እንዲህ ነው መመለስ ያለበት ጋይስ፣ እንዲህ ነው መግባባት ያለበት። ሁላችሁም እንደዚህ አድርጋችሁ እኔ ቤት እንዲህ ነው የምጠይቀው። እኔ አሁን
እንደዛ ካላደረጋችሁ ምንድነው ፎሎ አፕ ኳስችን አለኝ። አሁን ግን ፎሎ አፕ ኳስችን የለኝም። ለምን ከራሱ አብራርቷል። ይህን መቀበል አለመቀበል መብታችሁ ነው፣ ግን በዚህ መንገድ ነው ማብራራት ያለባችሁ። በጣም አመሰግናለሁ ኢምራን። that was wonderful to be honest with you, that was wonderful the way explain ያደረገው። ትንሽ ሐሳብ አለችኝ። እሺ ትንሽ ሐሳብ አለችኝ። ቪዲዮ ትከፍቻለሽ አዋሪቲ አላስረዝም። ቪዲዮ አይመችም ያለሁበት ቦታ ትንሽ ሐሳብ ነው የምጨምረው በእነ ኢምራን ላይ። ልክ አንተ እንዳልከው ወገናችን ኦርቶዶክስ እምነት ተከታይ ነው። የኦርቶዶክስ ሃይማኖት አባቶች የሚያስተምሩትን ማቅረብ አለ። ለምሳሌ እኔ አይደለም ተከታይ መሲ ኦርቶዶክስ አይደለም፣ ያው እሱ ኦርቶዶክስ አይደለም፣ ሙስሊም አይደለም። እሱ ሊቃውንት የኒቃያ ጉባኤን ወይ ኔትወርክ ነው እያያዛችሁ ያላችሁ። ሪፖርት የተደረገ ነው ምንድን ነው? መሲ አትሰሚም? አይ ቲንክ መሲ ኔትወርክ ይዟታል። አይገርምም? ግን የዛሬው ኔትወርክ የኔ ድምጽ ይሰማል? አንተ ነህ እንዴ ሀክ እያረካቸው ነው እንዴ? አቡ ኧረ ምን ብዬ አረጋ? እንዴት ያንተ ብቻ ኔትወርክ? ኧረ ምን ብዬ ሀክ አረጋቸዋለሁ? የኔ ድምጽ ይሰማል? ያንተም ኔትወርክ እየተበላ ነው። በቃ ማስ ሪፖርት እያደረጉ ነው። ማስ ይሄ መሸነፍ ያ ሪፖርት ነው የሚሆነው። መሸነፍ ግን ስለ አኑናኪ ማውራት ፈልጋለሁ። ባይዘው እሺ ጋይስ ማስ ሪፖርት ማውራት ፈልጋለሁ። በተወሰነ ደረጃ ጥናት ስላደረኩኝ እየተቆራረጠ ነው። አንዴ ቆይ አንዴ በዚህ ጉዳይ እንደውም ጥሩ ሰምታል መኮንን በአኑናኪ ጥናት ስላደረገ ወንድማችን እሱ ነው ጥሩ እንትን የሚሆነው። አንዴ ሁላችሁም ግን እስኪ አንድ ጥያቄ ልጠይቀው። አኑናኪን ከጥናት ካረግ ኤል የአኑ ልጅ ነው አይደለም? አይደለም። ቆይ አንደኛ ጥያቄ መልሰው። ግልጽ እኮ ነው። የአኑ ልጅ ነው አይደለም? ኤል እኮ ቆይ አንዴ ላውራ። ቆይ አኑናኪ የሚለውን ሀሳብ ራሱ በመጀመሪያ ደረጃ ገንዘብና መረዳት የአኑ ልጅ ነው ወይ? አንዴ አይደለም። ቆይ አንዴ ሌላ ጊዜ እናወራለን። ይሄንን ካላወቅ አታውቃቸውም። ይሄን ነገር መረዳት ስላለበት እዩዳ አንዴ ቃው ዳይቨርት ላይ ያደረገው ነው ከቁርአን ላይ አይደለም። ይሄ ነገር መነሳት ስላለበት ኢምራን አንድ ጋይስ አንድ ይሆናል መኮንን ጥያቄውን ጠየቅ። ወንድ እሱ በአኑናኪ እንትን ሰርቻለሁ አለ። ኦኬ አሁን ኢምራን መለሰልህ አይደል? መቀበል አለመቀበል መብት ነው፣ ግን ጥያቄ መልሶላል፣ በእነሱ ቤት አስቀምጦላል፣ አብራርቶላል። ነገር ግን አንተ አኑናኪ ምንድነው ያልከው? ሙስሊሞችም ኦርቶዶክስ ክርስቲያኖችም የምትከተሉት የአኑናኪ ነው አላችሁ። እሱ መኮንን በአኑናኪ ያምናል እያለም አኑናኪ ማለት ምን ማለት ነው? አኑናኪዎች ከሌላ ቦታ የመጡ አይደለም። አኑናኪ ማለት the one come from heaven ማለት ነው። ግን እዛ ውስጥ እነዛ የመጡት ውስጥ ቆይ አንዴ ቆይ እሰጥሃለሁ። ለምን አስተካክየው ትመልሳለህ፣ ችግር የለውም። ከዛ ሶስት ናቸው። አኑ አለ፣ ኢንኪ ትልቁ ልጁ አለ፣ ኤል ትንሹ ልጁ አለ፣ የሚቀጥለው ልጁ አለ። ኦኬ አሁን እዛው ትንታኔ ልገባ አይደለም። ኤል ነው ባክ ኤል ማለት ኤል ነው። አዎ ኤል ማለት አይደለም። ሚውት አድርግ። ቆይ አንዴ አይደለም ያብራራሽ መኮንን አንዴ ልጨርስ፣ እድል ስጣው እስኪ እኔ ላስረዳ። አሁን ምን እያደረገ እንደሆነ ልንገራችሁ። ኤል የሚለው ቃል በመሰረቱ እኛ እንደምናውቀው ይሄ ዕብራይስጥ ብለን ነው የምንጠቀመው። ሲጀመር አኑናኪ የሚለው ቃሉ ራሱ ይሄ ሱማሪኛ ነው ምናምን ተብሎ የሚጠራ ቃል ነው። ከዛ ስክሪፕት የተገኘ ነው። ሊትራሊ የዩፎች ወይም ደግሞ ኒፍሊም ተብሎ የሚጠሩ አካላት የነሱ አስተምሮ ነው። እሺ ባይዘው ማወቅ ያለባችሁ ነገር ማለት ነው። የ12 ፕላኔትስ ተብሎ የሚሰኝ መጽሐፍ አለ። አኑናኪ የሚለው ሐሳብ ቅድም እሱም ስላነሳው ይሄ ፖይንት ዝም ብሎ መተው ስራ የለበት ነው። አኑናኪ ማለት ከሰማይ የመጣ ማለት ነው። አኑ ማለት የሰማይ አምላክ ማለት ነው። ቅድም ራሱ ስላስቀመጠው ማለት ነው። ስለዚህ ከሰማይ የመጣ ወይም ወደ ምድር የተወረወረ የመጣ እንደማለት ነገር ነው። እና ያንን እነሱ ዩፎ ብሎ ይረዱታል፣ ወይ ደግሞ ዲፋይን ያልተደረጉ አኖኒመስ የሆኑ ቢይንግ ብሎ ያስቀምጧቸዋል። ዲፋይን ያልተደረጉ ማለት ነው፣ ኤሪያ ሊሆኑ ማለት ነው። እና እንደዛ ብለው ነው የሚያስቀምጧቸው መሰረቱ ማለት ነው። ኢንኪና አሊል የተባሉ አካላት ይሄ ሊትራሊ በሱማሪኛ ይሄ የአየር አምላክና እንደዛ ነገር የአየር አምላክና ሚል ትርጓሜ ነው ያላቸው። ጭራሽ ኤል ከሚለው ጋር ራሱ በቋንቋም ደረጃ በምንም ነገር አይገናኙም። ለምሳሌ
ቅድም እየጠቀስከው ነበረ መኩ ካልተሳሳትኩኝ ማለት ነው። የዘከሪያ መጽሐፍን ነው ስጠቅስ የነበረው አይደለም? the 12 planets ተብሎ የሚጠራው መጽሐፍ አጥኝ ሮንግ አሊጌሽን ነው እየሰጠ ያለው። የምታወራው ነገር በፍጹም አይገናኝም። አይደለም በቃ የጠቀስከው መጽሐፍ የጠቀስከው መጽሐፍ አንደኛ አልተጣሉም፣ በመንኮራኩር ነው የመጡት። አልተጣሉም፣ የተጣሉ አይደሉም። አይተጣሉ መላክ እያለ ነፍልም እያለ እሱን የጠቀስከው አይደለም። አንተ የምትለው አይደለም እያልኩ ነው። ሮንግ አንደርስታንዲንግ። የጠቀስከው የዘከሪያ መጽሐፍ ነው አይደለም? ተመልከቱ። ዘከሪያ ሳንቼስ ችግር የለውም። ዘከሪያ ሳንቼስ ይባላል። ነው እሱ ብቻ አይደለም። እሱ ብቻ ዘከሪያ ተብሎ ሊነበብ ዘከሪያ ተብሎ አልገባኝም። ለምንድን ነው ግን ሆና መኮንን እንደዚህ ያናርገው? በቃ ይኸውላችሁ እሱ ስለ አኑናኪ ጠየቀኝ እኮ ይሄ አይደለም አልኩት። በቃ አይደለም እሱ የሚያወራው ነገር ኮምፕሊትሊ እኔ ከምለው ጋር አንድ አይደለም። ስለዚህ ወደ ቁርአኑ ተመለስ። መኮንን ቁርአኑን እንኳን አልጠየቃቸውም እኮ አንተ እኮ ዘለም ማለት ነው። ያለው እኔ ጠየቅኩ፣ ግልጽ ነው። የአዳም ነው። ቆይ በቃ ከመለሰ ይሄኛውን አቁም ብለው በቃ። ስለዚህ ስለ አኑናኪ ከሆነ ሌላ መጽሐፍ ይዘን እናወራለን። አንዴ 19000 ሰዎች አሉ። እኔ እውነት ለመናገር መኮንን አዳምጡ ሁለታችሁ። በመጀመሪያው መኮንን እየተወያያለው ከሙስሊሞች ጋር ነው። አንተ የምትጠይቀው ለክርስቲያኖች መጠየቅ ያለብን ጥያቄ አይደለም ነው መኮንን። ቆይ ነው እንጂ ይኸውልህ ሙስሊሞች እኔ ጥያቄ እያወራሁ ቆይ ይኸው አንተ ነህ እኮ ወደዚህ ዳይቨርት ያደረከው። እንዴት እንዳደረከው ዳይቨርት አላደረኩም። አረቢያንስ ፖስት ሲያወራ እኔ ሳወራ ላስማማችሁ። ይኸውልህ መኮንን አንደኛ በተደጋጋሚ አሁን ከሙስሊሞች ጋር ስታወራ ዶን አስክ ክርስቲያኖች መጠየቅ አለባቸው። እኔ ክርስቲያኖች ጥያቄ አይደለም ፕሊዝ እባክህ ስለ ሙስሊም ጠይቃቸዋለህ። ስለ ዘፈን ኧረ በእናትህ እሺ አንዴ ልናገር መስጠት አስወራለህ። እኔ ሳወራ ታወራለህ በላይ ላይ ኖ እኔንም እኮ አንተ ነህ እኮ እዚህ ውስጥ የከተትከኝ ኖ ቢካዝ አንተ ነህ እየመጣ በኦርቶዶክሶች መጠን ትረክ አሁን ራስክን ወክለህ ጠይቅ አልኩ። እኔ ኦርቶዶክስን አልወከልኩም። ምንድነው የምታወራው? ኦርቶዶክስ ራስክን ወክለህ አሁን አንተ የምታምነውን እምነት እነሱን የምትጠይቃቸውን ጥያቄ ጠይቅ። እሺ አዳምጠኝ። ጠይቄያለሁ እኮ አይደለ? ይኸውልህ አንተ ምን አልክ? መኮንን አኑናኪን ነው የሚያምነው ስትል፣ ኧረ እኔ አይደለሁም ማመን አኑናኪን የሚያምኑት እነሱ ናቸው ብዬ መጣሁት። አንተ እኔ ላይ በፈረድከው ፍርድ ነው። አሁን እዛው እኔ ስህተት ነው እኔ መኮንን አንተ በአኑናኪ አታምንም? አላምንም። አኑናኪ እንዴት አምናለሁ? እኔ ፍጡር ናቸው ብዬ ነው የማምነው። ምንድነው? ኦኬ። ስለዚህ አንተ እያልከው ያለው አንዴ ክሊሪፋይ እናድርገው፣ በደንብ አድርጋችሁ አዳምጡ። መኮንን እያለው ክርስቲያኖችም ሙስሊሞችም የምትከተሉት አምላክ ብላችሁ የምትጠሩት የአኑናኪ ልጆችን ነው እያለ ያለው። ከዛን የመጣው ሁሉ ነገር አብርሃምን ለመጀመሪያ ጊዜ ያናገረው ኤል በሙሉ ስለ አብርሃም ታሪክ፣ ስለ ሙሴ፣ ለሁሉም አለ። ሌላ ጊዜ እናወራበታለን። እኔ የጠየቅኩት ክሊርሊ የራሳቸው ቁርአን ላይ አዳምን እንደ መልኩ እንደ አምሳሉ ፈጠረው። አሁን መልስ የሰጠበት አለ። ክሊር ስላልሆነ እናልፈዋለን። ክሊር አልሰጠም። ኖ ወደ ሁለተኛ ጥያቄ ልግባ። ወደ ሁለተኛ ጥያቄ አንዴ አረቆይ እሺ፣ ማን ነው ወንድሜ? ወደ ሁለተኛ ጥያቄ የመጀመሪያው አንድ ነገር ላወራ። በጣም የመጀመሪያው አልተመለሰም፣ ግን ችግር የለም። ቆይ ኪሚት አድርጎ በእናታችሁ። ዋው መኮንን የጠየቅከው ከመጽሐፍ ቅዱስ ነው፣ ከቁርአን አልጠየቅም። አንተ የጠየቅከው እኔ ይኸውልህ እያልኩ ያለሁት አሁንም ቁርአን ጠቅሰህ ነው መጥቀስ ያለብህ። ቁርአን ጠቅሰህ እዚህ ላይ አሁን እኮ ይኸውልህ የተያዘ እኮ ነው አነጋገሬ። ለምን እኔ ባይብል ላይ እንደ መልካችን እንደ አምሳላችን የሰው ልጅ እንፍጠር ብሏል ስል እኛ ላይ አይልም ማለት በቃ ካለ አላለ ማለት ነው። አለቀ እሱ በቃ። አሁን ሌላ ጥያቄ ነው የምጠይቀው። ወደ ሁለተኛ ጥያቄ ከመሄዳችሁ በፊት ጋይስ ክሊር እናድርግ። አሁን ስትጠይቅ መኮንን በቁርአን ነው መጠየቅ ያለብህ፣ በሐዲስ ነው መጠየቅ ያለብህ፣ በመጽሐፍ ቅዱስ አይደለም። አዎ ችግር የለውም እሱ። ለሁለቱም ግን መልስ ሰጥተዋል፣ ግን መልስ ካልተዋጠልህ መብት ነው። አዎ አዳምጠኝ በደንብ ስማኝ እዮዳ። ምን አለ መሰለህ አሁን ከቁርአን ብቻ ጠይቅ የሚባል ነገር አይሰራም። ለምን እንደማይሰራ ልንገርህ። የማይሰራው ነብዩ ራሱ በምናወርድልህ ከተጠራጠርክ ካንተ ፊት የወረዱትን መጽሐፎች እይ ብሎታል። ስለዚህ የተያያዘ ማስረጃ ኦኬ አይልም ነው የምትሉት? ማስረጃ በቃ ቆይ አንዴ አመጣለሁ። ችግር የለውም አመጣለሁ። አይልም ይበሉና አይልም ይበሉ። ሁላችሁም እዚህ ቤት ያላችሁ ፕሊዝ፣ እኔ በደንብ እችልበታለሁ። እኔ አልከራከርም፣ ግን ጥያቄው እንዲስተካከል አደርጋለሁ። አሁን ስትጠይቅ በቁርአን ላይ በሐዲስ ላይ በእነሱ እምነት ላይ ጠይቀ፣ ከዛ እነሱ ይመልሱልሃል። ካለ ጥሩ ነው። አሁን ምንድን ነው ያልከው?
ቁርአን ላይ አለ ብሏል። ያሳየን ጋይስ ታፕ ኮፒ ሊንክ አድርጉ። መሲ ራሷን የምትወርደው ራሷን እየወረደች አለችው። ማንም ያስወርድ ሁሉ ማውጭ እኔ ብቻ ነኝ ማስገባት ማስወጣት የምችለው። ማንም ሰው እዚህ ጋር ማስገባት አይችልም። በማንም ሰው ላይ እንትን እንዳትሉ እሺ። ምክንያቱም አንዳንድ ጊዜ የተለያየ አመለካከት ካላችሁ አላውቅም፣ ግን መሲ 94 አውጡና አንብብልኝ በለው። አንተ አንብብና ጠይቃቸዋል፣ ከዛ እነሱ ይመልሳሉ። ኦኬ መጽሐፉን ላውጣው ቁርአኑ ላይ እሺ፣ መጽሐፉን አውጣው እንደ መኩዬ ችግር የለውም አውጣዋለሁ፣ ምንም ችግር የለውም። በቃ እንደዛ ነው። በቃ ለሳ ያብላክ ወንደርፉል ላይክ ዲስከሽን ነው። ብዙ ጊዜያችን 20 ሺህ ሰው ቁጭ ብሎ እያየ ነው። ፕሮግራም ነበራቸው አልነበረም። ኦኬ ይሄውና ቁርአን ኦኬ፣ እስከ ከፍተው ድረስ ይሄ ነው ቁርአን። ደስ ይላል። በእና እሱ ኦኬ ችግር የለውም። ላውጣ እሺ፣ እስካወጣ ድረስ እናንተ ላይ መደነቅ አለበት። ይሄ ሁሉ መጽሐፍ ይዞ መደነቅ አለበት። እና አሁን ስናወራ ሁላችሁም አንባቢ መጽሐፍ አንባቢው ስለሆናችሁ ፕሊስ ተከባብረን እናወራ። ጥያቄ መጠየቅ የግድ መቀበል የለባችሁም። ግን መኮንን ያወጣል። እነ ኢምራንም ሌላ ፕሮግራም ነበራቸው ይዘናቸው ነው። ከምር 1 ሰዓት ነበር ያለው። ከ1 ሰዓት 2 ሰዓት በላይ ቁጭ ብለዋል። ለጥያቄ ሮጡ እንዳይባሉ ፈረጠጡ እንዳይባሉ ከእንትናቸው ከፕላናቸው በላይ ነው ቁጭ ብለው ያሉት እና ያ መከበር አለበት። ታፕ ኮፒ ሊንክ አድርጉ። ሁላችሁም ታፕ ኮፒ ሊንክ እያደረጋችሁ በማስ ሪፖርት የምታደርጉ ሰዎች በጣም ይደብራል፣ ጥሩ አይደለም። ምክንያቱም ነገ ደግሞ የእናንተ መጣችሁ የምትጠቀሙበት ቤት ነው። ጥሪ ያቀርበናል። ይኸው መኮንን ጥሪውን ይዞ መጥቷል። እሺ አንድ መኮንንም ንጉስም 1 ደቂቃ ስጡኝና የተናገረውን ነገር አንዴ ላስቀምጥ። ምናልባት አሁን ስትራውማን ስለሚሰራ ማለት ነው። በእርግጠኝነት ያለውና የተናገረው ባወረንልህ ነገር የተጠራቀቀ እንደሆነ ከዚህ በፊት አንዴ ቆየኛ አንዴ ሪትራይቭ ያደረኩኝ አንዴ ምክንያቱም ይጠይቅ ታስተካክላለህ አንተ በደብ ይጠይቅ እኔ በጥሪው መሰረት አልመጣሁም፣ በራሴ ነው የመጣሁት። እንደዛ ብለህ የምትል ከሆነ ወጥቼ ነው የምሄደው። እኔ ማንንም አልወከልኩም፣ በጥሪም አልመጣሁም። ጥያቄን የጠየቁት አሁን አይልም ብለዋል። ይሄንን አንተ አንብብላችሁ ምን ይላል ነው እዮዳብ አንብበው። No, I can't see him. So if እኔ ላንብበው ኦኬ ኦኬ አንዴ ኮሜንቱን ላጥፍቆይ። So if you ይልና ኮማ ውስጥ ኦ መሐመድ are in the doubt concerning that which we have revealed to you, okay, your revealed to you, your name is written in the Torah and angel. Then ask those who are reading the book, okay, doubt ካለ ማለት ነው። reading the book እያለ ይቀጥላል። ከፈለጋችሁ አረበኛው ያውላችሁ የለም ብለዋል አለ። አሁን አውሩ እናንተ ምን የት ላይ ነው? ምንድን ነው የሚለው? ምን ላይ ነው? ሱረቱ ዩኑስ ቁጥር 7 90 ሶሪ። እሺ ልመልስልህ ነው ትልቁ ላይ አድርገኝ። እኔ እሺ አብኪ ተጀምሯል። መኮንን አንድ ነገር ብቻ ልናገርና ትቀጥላለህ። ይምሩ አይደለም አንድ ነገር ብቻ ልናገርና I think አንዴ ትልቁ ላይ አድርጉ። ይኸውልህ እኔ አሁን ሚስቴክ እየሰራሁ ነው ያለሁት። አንዴ የምትሰማኝ ከሆነ ይወዳ ለምን መሰለህ ባለፈው እዚህ ገብቼ እኔ አልወያይም ይቅርብኝ ብዬ ነበር እና በአጋጣሚ በተደረገው ነገር እኔ ኮሜንት ላደርግ ነበር የገባሁት እና አሁን አይልም ሂድና ቶራን አንብብ አይልም አሉ። ሳመጣላቸው ግን የነሱን መክፈት ይፈልጋሉ። የለውም ብለው ስለሚያስቡ እንዲህ ዲናይን is not good። ኦኬ መኮንን አንዴ ከማውራት በፊት ዲናይን እያደረጉ እኮ ነው። አንደኛ ዲናይን ነው የሚያደርጉት። እኔ ከዚህ አይነት ሰዎች ጋር ማውራት አልችልም። አሁን ይሄ ፍርሃት ነው። መኮንን እየፈራ ነው። እኔ ማንንም አልፈራም። ስለመፍራት አይደለም እንዴ ምንድነው ገና ለገና ኦርቶዶክሶች ምን ይሉኛል ብለህ እንዴ መብትህ እኮ ነው። አንተ በብቻ እንደዛ እኔ ከኦርቶዶክስ ጋር ጠይቅ አይደለም ይኸውልህ ይደብራል። ለምሳሌ መኮንን አንተ አሁን ጥሩ ጥያቄ ጠይቃል አይደለ? ግን መልሱ ደግሞ ዲና ያረጋሉ። አሁን እኔ ጥያቄ መኮንን ግን መች መልስበት። ቆይ አትመልስም። ቆይ መጀመሪያ ጥያቄ መልስ። ተማመን ለምን እኔ ጥያቄ እኮ ቆይ በእናታችሁ ወጥቼ ነው የምሄደው። ሩት ከፈለክ ፈርጥጥ እንደፎይ ከፈለክ እንዴ ምንድነው? ኦኬ አዳምጠኛ። መኮንን ጠይቃ ሚውት አድርግና በቃ ይመልሱ። አይደለም ጥያቄ ይሄ አይደለማ እንዴ ምንድነው የምታወራው? ጥያቄ ምንድነው? ኦ ማይ ጋድ
እሺ ጥያቄ ልጠይቅ። አንተ ነው ያልኩህ። እባክህ ሚውት ነው መጽሐፉን ጠይቅ አይልም። አሁን ፕሊዝ ለምታሽ አይልም። ኢምራን ወንድሜ በእናታችሁ ቆይ፣ እኔ መኮንን ጥያቄ ክሊር አድርገው። ምንድነው ጥያቄ? አዎ እዮዳብ አንደርስታንድ አድርገኝ። አንተ መጀመሪያ ተዋቸው እነሱ። አንተ መጀመሪያ እኔ የተረዳኛል መሰለኝ። ይኸውልህ አንተ ጥያቄ ጠየቅ። ስትጠይቅ ከቁርአን ብቻ ጠይቅ አልከኝ አይደለም ብዬ ላንተ አይደለም የተያያዘ ነው። ነብዩ መሐመድ ራሱ ቶራን እንዲያነብ ታዟል ብዬ ስልህ ከጥልቅ ብልቅ መሃል ገቡና ኤቪደንስ አለ። አየህ አሁን ጥያቄን ምን አደረጉት? ይሄንን አደረጉት ማለት ነው። ይሄ አይደለም የኔ ጥያቄ። ለምንድን ነው የሚሆነው ጥያቄ? እኔ ላንተ ነው ያልኩ መጠየቅ እችላለሁ ከባይብሉም ከቁርአኑ። ምክንያቱም በዛን ወቅት በ6ኛው ክፍለ ዘመን በኋላ ባይብል ብዙ ልዩነት የለው፣ አንድ አይነት ነው። ተበረዘ ምናምን ቢለው ስለዚህ ላንተ ነው ያልኩ። እነሱ ግን አይልም ብለው ነው የመጡት። ኦኬ ያስረዳኛ አይገባም። እስኪ በእናታችሁ እኔ ልመር። ቆይ እኔ ኢምራን በእናትህ አንዴ ፕሊዝ ቋን ታወራለህ፣ ሰጣችኋለሁ። ይኸውልህ መኮንን አሁን እኔ ምን አልኩ? ቆይ አዳምጡ። እኔ ከመጽሐፍ ቅዱስ አትጠይቃቸው ስል ኖ መጠየቅ አለብኝ። ለምን ስል ምክንያቱም ቁርአን ላይ በመጽሐፍ ቅዱስ በዛም እዚህ ጋር ዳውት ካላችሁ ኦኬ ትክክል እኮ ነው። አሁን አሳየኸኝ አንተ። አሁን ገባና ቁርአን ከፍተ ስለዚህ አሁን በመጽሐፍ ቅዱስ መጠየቅ አለብኝ። ለምን በቁርአን ላይ ቶራን አንብቡ ሂዱ ተብሎ ተጠይቋል ብለህ አቀረብክ አይደል? አዎ ጥያቄ ካላችሁ እሱ ደግሞ ዘለለ ገባና አይልም ማለት እኔን ውሸታም ለማድረግ ቁርአን የሌለ መስሎት ነው። አይደለም እንደዛ ጥያቄ ልግባሽ። ይሄንን ማብራራት አያስፈልገውም። ያስፈልገዋል፣ ማብራራት አለበት እንጂ አይልም። አሁንም እኮ እንደዛ አይልም እኮ ኢምራን ሰጣለሁ። ለምን መሰለ እንዴ ቁርአን ላይ የተቀመጠው ነገር እሱ ደግሞ አንብቦ ይባላል አይባልም የሚለውን ያሳየን። ኦኬ ሂድ። ግን ጥያቄ አይደለም እኔ የራሱ ጥያቄ ነው። አዎ ይሄ እኮ ትልቅ ነገር እኮ ነው ለነሱ። ስለዚህ አሁን ማን ነው ደግሞ ከፍቶ እሱ ያነበበውን ከፍቶ በደንብ አንብቡልንና የሐዲሱን ትርጓ ኢንተርፕሬቴሽኑን ደግሞ ንገሩን። ያወራ ነው መኩ በደንብ አዳምጥ እሺ። አንተ ያልከው ምንድነው? መጽሐፉን ጠይቅ ይላል ነው ያልከው። ግን ደግቤ ላንብብል እንደዛ አይልም። ወላሂ እንደዛ አይልም። ተመልከቱ አጀማ ምንድነው የሚለው? ወደ አንተ ባወረድ ነው በመጠራጠር ውስጥ ሆነ እነዚያ አይደለም ይሁዳም ፎርስ ናሬሽን ጀምሮ እኔ ከተቻለው ፎርስ አዳምጠኝ። ፎርስ ናሬሽን መጀመሪያ ፎርስ ናሬሽን አትስታ። መኮንን ይመልስ እንደዛ አይልም። ኖ አንተ ያልከው ላትበል። እኔ ያልኩት ምንድነው? ዳውት ካለ መጽሐፉ ነው ያልከው። መጽሐፉ ያ ብለህ ያልኩት ዳውት ካለ ነው ያልኩት። ዳውት ካለ ቶራን አንብብ ይላል ነው ያልኩት። አይደለም ነው። አይ አሁንም እንደዛ አይልም። ስለማን አንብቤልህ አንተ ከፈለክ አማርኛ እኔ እንግሊዘኛ ነው የማወራው። በእንግሊዘኛው ነው መኮንን ሚውት አድርግና አዳምጥ። ተራ አንተ እኮ ጠይቅ ያንብብና ይመልስ። ለምን እንደዚህ እንደመረበሽ አይደለም። አነበብክ አንተ። እሱ ደግሞ ከፍቶ ቁርአኑን እንደሚል እንደማይል ማሳየት አለበት። ደሴም ቁርአን የከፈትከው አይደለ? ያው ቅዱስ ቁርአን አማርኛ። ኦኬ አሁን መኮንን ያነበበው ምንድነው? ምን ላይ ነበረ? ምን ያው ሱረቱ ዩኑስ ቁጥር 94 ይሄን ያነበበው 94። ኦኬ አሁን 94ን መኮንን አነበብክ፣ ነገርከን። እሱ ደግሞ አንብበውና አስረዳን ይላል አይልም? አሁን አስረዳን ፈቃድ እንደሱ። አሁን አዳምጡ በደንብ ጀማ። መጽሐፉን አንብብና መጽሐፉን የሚያነቡትን ጠይቅ ይለያያል። መኩ ወገናችን ምንድነው ያለው? መጽሐፉን አንብብ ይላል ነው ያለው። ቁርአኑ እንደዛ አይልም። የሚለው ምንድነው? መጽሐፍን የሚያነቡትን የሚለው። ይሄ ሁለት የተለያየ ነገር ነው። መጽሐፉን አንብብ ከሆነ ገልጠህ ራሱ አንብብ ነው። ሰዎቹን ደግሞ ከሆነ ከነሱ ሙስሊም ሆኖ ትንቢት ያገኘ ሰው አለ ስለነሱ የሚናገረው። ተመልከቱ ምንድነው የሚለው? ወደ አንተ ታወረደው ንጉስ ምን ይሆነ ያለው ረጋ ብለህ አይደለም። ፎርስ ናሬሽን እንደዛ አላልኩም። መኮንን እንዴ አንተ ራስህ ፎርስ ናሬሽን ነው ታግዛቸው። ልክ አይደለም። በጣም ፈስ ያለ ዝላይ አይችልም እየሆነ እኮ ነው። አነበብክ፣ ያንብብ፣ ይመልስ እንዴ አንተ ምን አልክ? መጽሐፉን አንብብ ብለሃል አልክ። እዚህ ጋር ግን መጽሐፉን አይልም። ያነበቡትን ነው የሚልን። እና ተከታይ ጥያቄ ካለ ትጠይቃለህ። ግን የምትገባበት ከሆነ እፎይ ወንክ እኮ
አያስወሩም እኮ መኮንን። አንተ አነበብክ፣ በእንግሊዘኛው ያንብብልህ። ሜቢ አማርኛው የእንግሊዘኛው ያንብበው እንዳንተ። አንተ አሁን ይኸውልህ እኔን በዚህ መልኩ ክብሬ ላይ እንድትረማመድ አልፈቅድልህም። ክብር ላይ ራስ እንደ ክብር አይደለም። ይኸውልህ እኔ እኮ ብዙ ነገር የማክሰው ነኝ። እንደዚህ አይነት ንግግር እንድትናገር አልፈቅድልህም። አዳምጠኝ መኮንን። ይኸውልህ አንተ በጣም አዳምጠኝ። ዝቅተኛ መንፈስ እንዳለው ሰው እየሆንክ ነው። ጠየቅ ይመልስ። አንደኛ ብልግና መኮንን ሚውት አድርግና ያውራ በተራው እሱ። አንተ ወጣ አይደለም እኔ ያላልኩትን ቶራና እንግዲህ ቶራን ነው እኮ ጠይቅ የሚለው አይደለም እንዴ? እና እንደዛ አይልም። አሁንም እንደዛ አይልም ነው የሚለው። ኦኬ እሱን እኔ አንተ እንድታነበው ፈልጋለሁ። ስክሪን ላይ አድርግልኝ። እሺ አድርገው። ኦኬ አይ ቲንክ ፍሪዝ አድርጓል ስክሪኔ። ወይኔ በጌታ ግን ይኸውልህ መኮንን ጠይቀህ አንተ ይኸውልህ 3 ደቂቃ ይሰጥህ ጠይቀህ ታብራራና ሚውት አድርገህ። እኔ አላብራራም። ምን አገባኝ ነው የማብራራ። በቃ እሺ ከጠየቅ እሱ እኮ ነው እምነቱን የሚከተለው። መጽሐፉን አንብቦ መልስ ይስጥህ። የምትገባበት ከሆነ ግን ፎርስ ኔሬቲቭ እየሰራህብኝ ነው ምናምን የምትል ከሆነ ይሄ ሌላ ተጨማሪ ነገር እያወራ ነው። አይደለም ሲጀምር ያላልኩትን ብሎ ነው የሚጀምረው። ያን እኮ ትክክል ያለው እሺ መጽሐፉን የማንበብ ነው ዳውት ይኸው ክሊር ነው። አሁንም ደግመዋል። ዳውት ካለ ባወረድንልህ ነገር ላይ ዳውት ካለ ቶራና ኤንጅልን አንብብ ተመልከት ተብሏል። አረ እንደዛ አይልም እንዴ? አረ ድጉስ ማንበብ አይችልም እየተባለ ስለማንበብ ሳይሆን አይክ ነው የሚለው። ቶራና ኤንጅል አንብብ አይልም። ለምን ተዋሻለህ? አንብብ አይልም። ለምን ተዋሻለህ? አታጭበርብር። እየወዳ ከዚህ በኋላ ካወራከው አንብብ ላይ ለምን እንደምትሮጥ አላውቅም። ማንበብ እኮ አይችልም፣ ግን ያው ቶራንና ኤንጅልን የሚያውቁ ሰዎች ነው የሚለው አይደል? ለምን ዋቸ? አንተ ያልከው እኮ ማለት ነው። አሁን አንብብ ላይ ለምን ትሮጣለህ? ማንበብ እኮ ነብዩ አይችልም። ማንበብ አይችልም ነብዩ አይደለም። ስለ ነብዩ መኮንን እዚህ ጋር እኮ ስለም እንዴ እዚህ ጋር ነብዩ ነው እዚህ ጋር። እሺ እኮ አንዴ መኮንን ያነበብከውን እዚህ ጋር ነበብካ ሊመልስልህ ኖ ይኸው መጀመሪያ ያለው ይኸው አዳምጠኝ፣ በደንብ አዳምጠኝ። እኔ እኮ አንብቤልሃለሁ እዚህ ጋር ያለው ነገር አይደለ እንዴ? አንብቤልሃለሁ፣ ከራሴ አላመጣሁም። ለምን ማንበብ ምናምን ላይ እንደምትሄድ አላውቅም። እሱ አሁን አንብብ ብሏል ምናምን ብሏል። ይኸውልህ እኔ ጠይቁ ተብሏል። አሁን ይኸውልህ እዚህ ጋር አዳምጠኝ፣ እንደገና ላንብብልህ። እዚህ ጋር እኮ ያለው ነው እያወራሁ ያለሁት። እሱ ግን እንዲህ ብሏል ብሎ ነብዩ ማንበብ እንደማይችሉ እያወቀ አንብብ ብሏል ብሎ ናሬቲቭን ይሰራ ነው የፈለገው። ዳስ ሮንግ። ይኸውልህ ስለዚህ መጀመሪያ ልድገምና ላንብብልህ። አስተካክል እንዴ መስለህ እኮ ስታወራ አስተካክል አውራ። መጽሐፉን የሚያነቡትን ጠይቀህ ተናገር። አንተ ያልከው መጽሐፉን አንብብ ነው ያልከው። ዋናው ጠይቅ ተብለሃል። ዋናው ፖይንት እኮ ነው ይለያያል። በጣም የተለያየ ፖይንት ነው እሱ። ዋናው ጠይቅ ተብለሃል። ፖይንት ያለው በጣም አንብብና ጠይቅ ይለያያል ሀቢቢ። ኤዶም ማደር ጠይቅም አንብብ ተረዳ ጠይቀ ተረዳ። ሁለቱም ወደ ባይብል ልኳል። ልዩነት አለው ያሰበህ ልዩነት ላሰበህ ወደ ባይብል ልኳል። ላስረዳህ አለ። እኔ ማይንን አይደለም ልታስረዳኝ የምፈልገው። እሺ ኦ ማይ ጋድ ይሄ አይደለም የኔ ጥያቄ። መኮንን በየጮካችሁ አንድ ረጋ በለ ነው የኔ ጥያቄ አይደለም። ለምንድን ነው እዚህ ላይ ጥያቄ የምታቀርበው? ውሸት ተነሰኝ። ቆይ አንዴ ዋሽታ አንድ ረጋ ዋሽታለሽም። ይሄው እዚህ ላይ ነው የሚለው። ዋሽታለሽ። አዳምጠኝና ከዛ ይጋባል። ዋሽ አዳምጠኝ እስኪ አንዴ መኩያ ሀይዲ ቆይ እስቲ አንዴ ረጋ። አረ እየጮክ ነው ያለው። ማን ነው እየጮክ ነው ያለው? አረ ተሳደባለህ። ለምን የምትሳደበው? አንዴ ኢምራን ይኸውልህ፣ በነገራችሁ ላይ የሆነ ጥያቄ ስትጠይቁ አሁን መኮንን ያለው ምንድን ነው? መጀመሪያ አንብብ ተብለሃል አለ። ቁርአኑ አንብብ አይልም፣ ለፕሮፌት መሐመድ ነው። ፕሮፌት መሐመድ ማንበብ አይችሉም። ያነበቡትን ጠይቁ። ኦኬ፣ አሁን ያነበቡትን ጠይቁ ማለት እና ሂድና አንብብ ማለት ልዩነት አለው። በጣም ልዩነት አለው። ኦኬ፣ ያነበቡትን ጠይቁ ወይም ሂድና አንብብ ማለት አንብብ ከተባለ መጽሐፉ አለ ማለት ነው። አክሰስ ማድረግ ይቻላል ማለት ነው። ያነበቡትን ጠይቁ ማለት ደግሞ መጽሐፉ ሊኖር ይችላል ላይኖር ይችላል፣ ግን ያነበቡት ጠይቅ ነው። ኦኬ ያነበቡትን ጠይቅ ከሆነ ዳውት ካለ if you have doubt ሂድና የቶራን ወይም ወንጌልን ያነበቡትን ጠይቁ ከሆነ ኦኬ ሂዶ ይጠይቃል ማለት ነው። ራይት ግን does that mean ጥያቄውን እሱ ምንድነው? የመጀመሪያ ዘፍጥረት 1:26 ላይ እግዚአብሔር በመልካችንና በአምሳያችን ፈጠርን የሚለውን ታምናለህ ብሎ ተቀበለው። አይ እኔ በቶራ አላምንም ተበርዟል፣ ቶራ የትክክለኛው ቶራ የተጻፈው ቶራ የለም ብለው ያምናሉ ሙስሊሞች። ተበርዟል
ባይበረዝማ እኮ ክርስቲያን ይሆኑ ነበር። አልተበረዘም ነው። ይሄ ፕሬመስ በጣም ኢምፖርታንት ነው። ይህን ሳታውቁ መጠየቅ አትችሉ። ካለበለዚያ እንደዚህ ጉንጭ አልፋ ውይይት ይሆናል። እነሱ በቁርአን ነው የሚያምኑት። በመጽሐፍ ቅዱስ ከዘፍጥረት እስከ ራእይ ያለውን ተበርዟል ብለው ያምናሉ። ተበርዟል ካሉ ትክክለኛው ከዛ ምን ጠየቅ ሙሴ ነው ወይ የጻፈው አለ። በክርስትና ራሱ ሙሴ እንደጻፈው አይታወቅም። ማን እንደጻፈው አይታወቅም። ሰጀሽን ነው። 100% አብሶሉት የሆነ እንትን የለም። ሊሆን ይችላል ላይሆን ይችላል። ሙሴ እኔ ሙሴ ነኝ የጻፍኩት ብሎ አልጻፈም። ልክ እንደ ጳውሎስ እንደጻፋቸው መጽሐፍቶች፣ ሉቃስ እንደጻፋቸው መጽሐፍቶች ግን እንደዛ በዲቤትም አለ። በክርስትና ዲቤት አለ። ሙሴ ጻፈው አልጻፈው የሚል ዲቤት አለ እና ያንን አለፍን። ጠየቅ መኮንን ስትጠይቅ ወይም ሌሎቻችሁ ስትጠይቁ ይሄ እፎይልሽስ አይነት ዲቤት ይደብራል። ይሄ እፎይልሽ ማለት ጠይቅና ከዛ በመሃል እየገቡ እንደዚህ ያሉ ኔሬቲቭ አትስሩ እንዲህ ልታረጉብኝ ነው ምናምን አይባልም። መኮንን አንተ ራስክን ወክለን የገባው ራስክን ከወከልክ እንድጠይቅ አደረግን። መልስ ሲመልሱ ግን የማጠብቅ ከሆነ ከዛ ደግሞ በውስጥ አልከራከርም ብሎኛል፣ አትወያይ ብሎኛል። በራስክን ወክለን የመጣው በጣም ለማስተናገድ ሞክሬያለሁ። ግን ካሁን በኋላ ይቅርታ አድርግልኝ። ሜቢ የአነጋገር ችግር ኮሄረንት አድርጎ ጥያቄ የማቅረብ ችግር ሊኖር ይችላል። ኮሄረንት ነው በቃ አረፍተ ነገሮችን አገጣጥሞ ጥያቄዎችን በአግባቡ ስትጠይቁ ሜቢ አጠያየቃችሁ ማሳመር አለባችሁ። ስህተት ከተሰራ ደግሞ እንደዚህ በመጨቃጨቅ አይደለም፣ እንደዚህ በመነጋገር አይደለም። ሌላ ጊዜ መኮንን በቃ ቀጠሮ ይያዝልህና አንድ ሰው ጋር ገብተህ በሆነ ነገር መወያየት ነው። ቢኮዝ አንተ ምን አልከነ ክርስቲያኖችም ሙስሊሞችም የምታምኑት የአኑናኪን ኢንኪንና ኤል ማለት ያህዌ ማለት የኤል ልጅ ነው ብላል። ኦኬ እሱን መጽሐፍ ከፍተህ ታስታ እንትን ማድረግ ነው። እዚህ ጋር አለ እዚህ ጋር አለ እዚህ ጋር አለ እዚህ ጋር አለ ብሎ ማድረግ ነው። ግን እኔን ዲስሪስፔክት ማድረግ ሁሉ ጊዜ ይደብራል። የምትከበሩበት ቤት ሰው አክብሮ ሲቀበላችሁ ማክበር ነው ያለባችሁ። ካለበለዚያ ሰው እኮ እያየ እኮ ነው እያዳመጠ እኮ ነው። ይህ ቤት በጭቅጭቅ እንዲታወቅ አልፈልግም። ስለዚህ ለተጠየቀው ጥያቄ ኢምራን መመለስ አለብህ። ስለ መጽሐፍቱ የተባለውን ነገር ከቁርአኑ አንብብን ወደዛ ምን because አንድ ኢምራን መጽሐፍ ቅዱስ እኮ ራሱ ኢንተርፕሬት ይደረጋል አይደል? ለምሳሌ የሆኑ ሰዎች እኛውን በክርስቲያን 33000 የተለያየ ዲናሚኔሽን አለ። አንዴ ቆይ ልንገራችሁ። እኔ ኦርቶዶክስ አይደለም። ኦርቶዶክስ አለ፣ ግሪክ ኦርቶዶክስ አለ፣ ኢስተርን ኦርቶዶክስ አለ፣ ኦሪየንታል ኦርቶዶክስ አለ፣ ካቶሊክ አለ፣ ፕሮቴስታንት 14 ሜጀር ዲናሚኔሽኖች አሉ። ክርስቲያኒቲ ከ33000 የተለያየ ዲናሚኔሽን አለ። ሁሉም እኮ የሆነ መጽሐፍ ቅዱስ ላይ የተባለውን ዘፍጥረት 1:23 ላይ 26 ላይ የተጻፈውን ሁሉም በተለያየ መንገድ ነው ኢንተርፕሬት የሚያደርገው። እኔ ደግሞ በኢንተርፕሬቴሽን ሳይሆን ቃሉ በሚለው ነው የምወስደው። ቃሉ ካለ አለ ነው። በክርስትና እግዚአብሔር እጅ፣ እግር፣ አይን፣ አፍንጫ ይበላል፣ አካል አለው። አዳም ማለት የእግዚአብሔር ምስል ማለት ነው። በቃ በክርስትና በየትኝ ኤክስፕሊሲትሊ ኢምፕሊሲትሊ አዳም ማለት እግዚአብሔር ማለት ነው። እግዚአብሔር ራሱን ነው የፈጠረው አኮርዲንግ ቱ መጽሐፍ ቅዱስ አኮርዲንግ ቱ ዘፍጥረት ላይ እንዴ አዳምን እኮ ከጋርደን ኪክ የሚያባረረው እኮ ከህይወት ፍሬ ምንድነው the tree of life በልቶ እንደኛ እንዳይሆን እንሂድና እናባረው ነው የሚለው። ስለዚህ አዳም በየትኛውም ብትሄዱ በእግዚአብሔር አምሳያ in the image of God ኤልማጎዴ በክርስትና ነው የምላችሁ፣ በመጽሐፍ ቅዱስ ነው የምላችሁ። መጽሐፍ ቅዱስ አዳም ማለት እግዚአብሔር ማለት ነው። ምን የእግዚአብሔር ምስል ማለት ነው። አዳም የእግዚአብሔር ምስል ማለት ነው። ከእግዚአብሔር ዝቅ ያለ ማለት ነው። እግዚአብሔር ራሱን ፎቶካፒ አድርጎ እጅ፣ እግር፣ አይን፣ አፍንጫ ያለው ከአዳም ጋር ወክ ያደርግ ነበር። አብርሃም ጋር በልቷል። ሶስት ነው አብርሃም አግኝቶታል። ከያዕቆብ ጋር ታግሏል። ያዕቆብ ጋር ሌሊቱን ሙሉ እግዚአብሔር ታግሏል። መጽሐፍ ቅዱስ የሚለው ይሄ የመጽሐፍ ቅዱስ ነው። ግን ምን ይደረጋል መሰላችሁ? አሁን ወደ ኢንተርፕሬቴሽን ይገባል። እንደዚህ ማለት እንደዚህ ነው፣ እንደዚህ ማለት እንደዚህ ነው ወደሚባለው አይደለም። እኔ አሁን ሙስሊሞች ጥያቄ ሲጠየቁ መጀመሪያ ከቁርአን እንዲያነቡ ፈልጋለሁ። ከዛ አንብቦ I want to hear የነሱን explanation because እነሱ explanation አላቸው just like us just like ክርስቲያኖች
እንጂ ሙሉ ክርስቲያን አንድ አንሆንም ነበር። እኔ እዚህ ጋር የምታዩት የስንት አይነት የተለያየ መጽሐፍ ቅዱስ ነው ያለው፣ የተለያየ ቨርዥን አለ። ይህ ፋክት ነው። ኦርቶዶክስ 81 አለው፣ ፕሮቴስታንት 66 አለው፣ ካቶሊክ 77 አለው። ጆሆቫ ዊትነሶች አሉ፣ ሞርሞኖች አሉ፣ ሰቨንዴይ አድቨንቲስቶች አሉ፣ ሉትራኖች አሉ፣ መነናይቶች አሉ። የተከፋፈልንበት ምክንያት እኮ መጽሐፍ ቅዱሱ የተለያየ ቨርዥን ስላለው ነው። ስለዚህ በሙስሊም ደግሞ እንደዛ ካለ ጠይቃችሁ ይመልሱ። እኔ አሁን ለተጠየቃችሁ ጥያቄ መመለስ አለባችሁ። እሱ ለጠየቀው ጥያቄ የሚያብራራ ሰው ካለ ያብራራ። ዝግጁ ነን ኢንሻአላህ። መጀመሪያ መኩ ተናዶ ተሳድቦ የመጣው አክቹአሊ ሌላ ጊዜ መኩያ ስሜታችሁ ነው። እሺ መሳደብ መልስ አይሆንም። ያመጣው ይሄን ነው። እዚህ ጋር መጽሐፉን አንብብ አለ የሚል አለ ነው ያለው። የሚል የለም። ያ ጀማ ያሲን ነው አይደለም። እሺ የፎሎወር አካውንት ነው እንጂ ያሲን ነው አይደለም። ኢንሻአላህ እሺ። እንደዚህ ላይ ወደ አንተ ካወረድነው በመጠራጠር ውስጥ ብትሆን እነዚያ ከአንተ በፊት መጽሐፍን የሚያነቡትን ጠይቅ። እነማንም መጽሐፍን የሚያነቡትን ያለው እንጂ መጽሐፉን አንብብ አይልም። አንደኛ እነማን የሚጠየቁት ስለምንድን የሚጠየቁ ካለ ደግሞ ተመልከቱ። ቁርአን ራሱ መልሳለሁ። ቁርአን መልሳለሁ። አምላካችን ተመልከቱ ቁርአን ላይ ምን እንዳለ ወማ አርሰልና ሚን ቀብሊከ ሚን ረሱል ከአንተ በፊት ወደ እነሱ የምናወርድላቸው የሆነ ሰዎች እንጂ ሌላ አላክንም። የማታውቁ ብትሆኑ የመጽሐፉን ባለቤቶች ጠይቁ። ጣዖት አምላኪያን አላህ መልአክ ይልካል የሚል ሐሳብ ነበራቸው። ጣዖት አምላኪያን ስለ ነብይ ያውቁ። ስለዚህ አምላክ መልአክ ይልካል ማስተማር ነበራቸው። ስለዚህ አምላካችን ምን አለ? ካንተ በፊት የላክናቸው እነ አብርሃም እነ ሙሴ ሰው ናቸው። የማታውቁ ብትሆኑ እነዛን ሰዎች ጠይቋቸው። አይሁዳውያን ስቲል አሁን ድረስ ያሉ አይሁዳውያን ምን ያውቃሉ? ኢየሱስ ሰው እንደነበረ አብርሃም ሰው እንደነበረ ያውቃሉ። ጣዖት አምላኪያን ግን መጽሐፍ ስላልነበራቸው ይሄን አያውቁም ነበር። አንደኛ። ሁለተኛ የሚጠየቁት እነማን ናቸው? ተመልከቱ። የሚጠየቁት እነማን ናቸው? ሚመን አስለመ ሚንሁም ከነሱ ሙስሊም ሆኖ የመጣው ኦኬ። ተመልከቱ። ሚን አህሊ ሲድቅ ወል ኢማን ቢካ በነብዩ የሚያምኑ ትክክለኛ የሆኑትን ነው እንጂ ሁሉንም አይደለም። ስለዚህ ይሄን አንደኛ ያዙልኝ። ሁለተኛ መጽሐፍ ቁርአን እንዴት ሆነ በዚህ መጽሐፍ በመኑ የሚለው ምሳሌ የመጽሐፍ ቅዱስ ተመልከቱ። መጽሐፍ ቅዱስ ምን ይላል? ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት፣ ነፍሱ ለመረረው የወይን ጠጅ ስጡት፣ ይጠጣ ድህነቱን ይርሳል። እግዚአብሔር ምን አለ? አንድ ሰው ከመረረው ይስከራል። ምሳሌ መኩ ከደበረ እንትን አድርግ ማለት ነው። መጽሐፍ እግዚአብሔር ነው። እግዚአብሔር ምን አለ? ከደበረ ስከራል። ያው ይጠጣ እግዚአብሔር ነው። ይጠጣ ድህነቱን ይርሳ፣ ጉስቁልናም ከእንግዲህ ወዲህ አስባለ። እንዴት ቢሆነ ቁርአን በዚህ መጽሐፍ እመኑ የሚለው ቁርአን ምንድን ነው ያለው? ላ ተቅረ ኢነማ الخمر والميسر والانصاب ይስከራ አይደለም ይጠጣ ነው የሚለው። ይጠጣ ከድህነቱ ይርሳ ይላል። እሺ በቃ ይፈቀዳል። ይጠጣ በመጽሐፍ ቅዱስ ይወድ መጠጣት ይፈቀዳል፣ መስከር ነው የማይፈቀደው። አይ በቃ ይመችሽ። ሁለቱም ብቻ በቁርአን ጭራሽ አምላካችን ይላል አትቅረቡ። ፌርሞን ስላለብኝ ነው። በመጽሐፍ ቅዱስ ጠጡ ይላል ጳውሎስ፣ ብዙ ቦታ ጠጡ ይላልኝ፣ ግን አትስከሩ ነው የሚለው። ሰው እንዳሰክሩ ክርስቲያኖች እሺ ስትጠጡ አንድ ወይ ሁለት ጠጡ፣ ከዛ ውጭ ግን እንዳሰክሩ። ያልጠጣም እኔ በመጠጥ አላምንም፣ መጠጥ ሐራም ነው ብዬ አምናለሁ በእኔ እምነት። ግን መጽሐፍ ቅዱስ ግን ጠጡ ይላልኝ እና ግን እንዳሰክሩ አስተካክል ብዬ ይቅርታ። ግን ንጉስ ይሄ ማለት መሰለህ ሽጉጥ ሰጥተው ለአንድ ህፃን ልጅ እንዳትተኩስ ማለት ነው። ለምን ይሞቀት የሚባል ነገር አለ። ኤኒዌይ ችግር የለውም ሰምተናል፣ ተቀብለናል። ዋናው ግን ቁርአን ምንድን ነው ያለው? እናንተ ሙስሊሞች ጭራሹኑ አስካሪ መጠጥ እንዳነኩ ነው ያለን ቁርአን። እሺ ይሄን ያዙልኝ። ቀጥሎ ኢዮዳብ ምን አለ? አዳም እግዚአብሔር ነው አለ። ወይም ደግሞ እግዚአብሔር አዳምን የፈጠረው እግዚአብሔር አዳምን የፈጠረው በራሱ አምሳያ ነው ብሏል። ትክክል ነው። ተመልከቱ መጽሐፍ የሚያድመን እንደሚል በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። አዳም ላይ ያለው እያንዳንዷ ነገር ምሳሌ እኔ ወንድ ነኝ፣ አቡበከር ወንድ ነው፣ ንጉስ ኢዮዳብ ወንድ ነው። እኛ ላይ ያለው በሙሉ ማን ላይ አለ? እግዚአብሔር ላይ አለ። ምን ቢሆን ያው ራስም ቢሆን ገጽም ቢሆን ጆሮ፣ አይን፣ አፍንጫ፣ ከንፈር፣ እጆች፣ እግሮች፣ ብብቶች ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸዋል። ስለዚህ አዳም ላይ ያለው እያንዳንዱ ነገር ሁሉ እንግዲህ አዳም ብዙ ነገር ያለው እግር አለው። መጽሐፍ የሚላድ እነዚህ 316 ሊቃውንት የተመረጡ ናቸው። እነሱ ምንድን ነው 316 ሊቃውንቶቹ አታውቃቸው? ይሄ ኦርቶዶክስ ተዋህዶ ነው። ይሄ ኦርቶዶክስ ተዋህዶ የኦርቶዶክስ ነው። አክቹአሊ ግን የእንትኖች ናቸው። 316 ማለት ኒቂያ ጉባኤ ነው። መጽሐፍ ቅዱስ ነው ስለነገርኩህ ታውቃለህ። እሱ ላይ እናሳያለን። ከፈለክ ተመከር። ሃይማኖታቸው የቀና 318 ሊቃውንት አባቶቻችን እንደተናገሩት ለእግዚአብሔር አይኖች እጆች እንዳሉት ሌሎችም የቀሩት አካላት እንዳሉት እናምናለን። ስለዚህ እግዚአብሔር አዳም ላይ ያለው በሙሉ አለው። እንግዲህ አዳም ላይ ምን እንዳለ እናንተ አስቡት በአእምሯችሁ። እኔ ያለው አቡኪ ቀጥል ኢንሻአላህ። እኔ እንዲህ ነው የምፈልገው። እሺ አቡበከር
አቡኪ ሊያወራ ነው ወይስ ታሳልፉኛላችሁ? እሺ ግን ምን ነው ኔትወርክሽ ነው? አዎ ኔትወርክ አዎ እሺ እስከሚያወራ ወይ አስቀድሜ ትንሽ ሀሳብ ለማለት ነው። እዮዳ በዚህ ጋር ማለት ነው ብዙ ጊዜ እጅ እግር ምናምን የሚለውን እሱ ሚውት ነው። አንድ ጊዜ ቆይ፣ አንድ ደቂቃ ነው። አንድ እድል ሰላም አንድ ደቂቃ ፕሊስ። በጣም ቆይ። እሺ ትቀጥል፣ ችግር የለውም። እሺ እና ምን አለ መሰለህ እዮዳ ይሄ እጅ እግር ምናምን የሚለውን እንደ ሆረር እንደ ማስፈራሪያ እያዩት ነው። ይሄ ነገር ለማስፈራሪያ እንደ ሆረር አትዩት ያ ጀማዓ። በክርስትናውም ቸርች ፋዘር የሚባል አለ፣ በእስልምናውም የሃይማኖት አባቶች ሰለፎች የሚባሉ አሉ፣ ሐዋርያት የሚባሉ አሉ። በክርስትና በእስልምናውም ሱሐቦች የሚባሉ አሉ። ሐዋርያት ኢየሱስ ጋር የነበሩ ሱሐቦች ነብዩ ጋር የነበሩ እነዚህ ለምሳሌ ከሐዋርያት በኋላ ያሉት ቸርች ፋዘር ይባላሉ። እኛ ደግሞ ከሱሐቦች በኋላ ያሉት ደግሞ ሰለፎች ይባላሉ። እነዚህ ያስተማሩትን የተረዱትን በመናገር እንጂ ከራሳችን ስሜት በመነጨ በነገራችን ላይ ስሜት የሚበርድ ነገር ነው፣ የሚቆይ አይደለም። ልክ አለ አይደለ? እውነተኝነትን ወይም አሸናፊነትን ለማምጣት ማስፈራራት አያስፈልግም። ኦኬ አምላክ ራሱ ነብያትና ሐዋርያት ሳያፍሩበት የሰበኩበትን ሌሎችን አካላት በማስፈራራትና በማስደንበር ወደ ራሳችሁ ለመጎተት የምትሞክሩ አካላቶች ይባካችሁን። በኦርቶዶክስ ቅድም ኢምራን ለመናገር እንደሞከረው ይሄ ለምሳሌ በጣም ታዋቂ ስለ ማርያም በጣም ተቆርቋሪ እየተባለ የሚነገርለት አባ ጊዮርጊስ ዘጋስጫ ሃይማኖተ አበው ብሎ ማለት 318ቱ ሊቃውንት የኒቃኤ ጉባኤ ጊዜ ኢየሱስን ከፈጣሪ የተገኘ ፈጣሪ ነው ብለው ሲስማሙ የነበሩት እነዛ መጽሐፍ ቅዱስ ላይ ያለውን የእግዚአብሔር አብን ባህሪያት መሰረት አድርገው እግዚአብሔር አካላቶች አሉት ብለው ያጸድቃሉ። ነገር ግን አይመረመርም ብለዋል። ስለዚህ ይሄን ነገር ሰዎችን በማስፈራራት የራስን ስሜት ለማሳካት የምትሞክሩ ኦርቶዶክስ ወገኖቻችን ወይም አህባሽ ወገኖቻችን ለማቆም ብትሞክሩ ሰለፎች የሚሉትን ቸርች ፋዘር የሚሉትን መሰረት አድርገን የሃይማኖት መጽሐፍትን መሰረት አድርገን እንነጋገር። ኦኬ እኔ በልጥ መሮጥ መሰበር ነው ለማለት ወዳለሁኝ። ቀጥሉ። በጣም እናመሰግናለን። ትክክል ተገቢ የሆነ ነገር ነው። በሁለቱም በኩል አባቶች አሉ። እንደገና ደግሞ በሁለቱም በኩል የኢንተርፕሬቴሽን የመጽሐፍ ቅዱስ እንትን አለ። በእኛም ደግሞ ወደፊት ደግሞ የኛ ደግሞ የካልቪኒስቶች የፕሮቴስታንቶችን ደግሞ በደንብ ታዳምጣላችሁ። አሁን ግን የእናንተ አባት ያላችሁ ሲኖዶስና መጅሊስ ያላችሁ ሰዎች እንደኛ አይደላችሁም፣ እንደ ፕሮቴስታንት አይደላችሁም። ስለዚህ ለዛም ነው ከኦርቶዶክስ ተዋህዶ ሲመጡ መጽሐፍ ከፍታችሁ አሳዩ የሚለው። እነሱ መጽሐፍ እየከፈቱ ያሳዩ ነው። ማን ነው ሚውት ነው ወንድሜ? ጨርስ ብዬ ነው ስጨርስ ወደ ጥያቄው ቀጥታ እስኪ ግባና አብራራለን። እሺ ስህተት ከተሰራ ስህተት ሰርተን እንዳንወጣ ብዙ ሰው እያዳመጠ ስለሆነ ከኔ ጋር ነው ወይስ ከሌላ ሰው ጋር ነው እያወራችሁ ያላችሁት? ከአንተ ጋር ነው። አይ ስህተት ስትል እኮ ነው። አይ ስህተት ያው ለመጨመር ነው። እሺ ልጨምራ፣ የተወሰነ ፖይንት ልጨምርና ኢንሻአላህ የተነሳው ሐሳብ ላይ አንደኛ በሎጂክ አይን እንመለከተዋለን ሐሳቡን፣ ሁለተኛ ስክሪፕቸር ላይ ቤዝ ሆነን መልሱን እንሰጣለን ማለት ነው። በሎጂክ አይን ወገናችን ሲል የነበረው ምንድነው? ከባይብል እጠይቃለሁ፣ ምክንያቱም ቁርአን ባይብልን ጠይቁ ይላል አለ። ያመጣው ነገር ግን እየተናገረ ያለው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጠቀስ whether his name is mentioned in the bible ነው not in the bible in Torah and gospel በቶራና በጎስፕል ላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም ስለመጠቀሱ ነው የሚያወራው። ካሰማችሁ ራሱ በሚያነበው በእንግሊሽ ቨርዥን ላይ ራሱ ተቀምጦ ነበር። ይሄ ሲተረጉሙት አስቀምጧል። ስምህ ሜንሽን ሆኖ ተደርጎ ካለ ጠይቃቸው ማለት ነው ብሎ አስቀምጧል። እዚህም ጋር ተፍሲር አልበጋዊ ረሂመሁላሁ ተዓላ ሙዓለሙ ተንዚል የተሰኘው መጽሐፍ ላይ ምን ብለው ነው የሚያስቀምጡት? ፈዩኽቢሩነከ አነከ መክቱበን ዐንደሁም ፊተውራ ያው የምትመለከቱት አንቀጽ 94ን ሲያብራሩ ማለት ነው። እዚህ ጋር ተመልከቱት ከስር አንቀጽ 94ን ሲያብራሩ ፈዩኽቢሩነከ ይነግሩሃል አነከ መክቱቡን ዐንደሁም ፊተውራት በቶራ ወይም በኦሪት ላይ ስላንተ መነገሩን ይነግሩሃል ነው የሚለው። እኛ አሁንም ነብዩ በዛ ላይ ተነግሯል ብለን እናምናለን። የሚያወራው ስለዛ እንጂ ሊትራሊ ስለ አጠቃላይ ሆል ባይብል አይደለም ማለት ነው። ሁለተኛ ኢምራን እንዳስቀመጠው በራሱ ባስቀመጠው በእንግሊዘኛው እንትን ስንመለከተው ኢምራን እንዳስቀመጠው ይጠየቁ የተባሉት እነማን ናቸው ከተባለ እዚህ ጋር እንደምትመለከቱት the book from before the ካንተ በፊት ቁርአንን የሚያነቡ ይላል። ከዛ ምን አለች ቁጥር አለች ህዳግ
1475 ማለት ነው። 1475 ጋር ሄዱ። Allah's truth is all one and even in different forms means sensory region ምናምን ብሎ ካስቀመጠ በኋላ ምን አለ መሰለ so ጂውሽ ላይ ካለ ጠይቃል ማንን ጂውሽ ላይ ካለ ጂውሾችን አይሁዳውያን ላይክ አብዱላህ ብን ሰላም ሙስሊም የሆነ የነብዩ ሰሃባ ነው እሱን ጠይቅ ማለት ነው አለ። አይን ደግሞ ወረቃ ነሳራዎች የነበሩት እነ ወረቃን ጠይቅ ማለት ነው አለ። ንስጥሮሳውያን የነበሩትን እነ ሞንክ በሂራን ጠይቅ ማለት ነው አለ። በሂራን ጠይቅ ማለት ነው ብሎ ነው ያስቀመጠ። ስለዚህ ይህ በሆነበት ሁኔታ ላይክ ሃስቲ ጀነራላይዜሽን ሰርቶ መደምደሙ ስህተትና ስህተት ነው። ያው ወገናችንም እንደተመለከታችሁ ተወጥቷል። ኢምራን አይ ቲንክ ጀዛከላ እንትን እናጣቡኪ የሚጨመር ካለ ሀሳብ ይጨመርና እየወዳብ ካለ ጥያቄ ያለው ክርስቲያን ካለ እስኪ ዲያቆናት አይ ቲንክ ከስር ኮሜንት እየጻፉ መሰለኝ ቅድምና ዲያቆናት ካሉ ይኩና እንወያይ። እየወዳብ አለ እስከዛው ቀጥሉ ኢንሻአላህ። አዎ ግን ቃል ስለገባን ይምሩ ቃል ስለገባን ይሄንን ጥያቄ ብቻ እናስተናግድ። አይ ቃል ስለገባን ይሄንን ጥያቄ ብቻ እናስተናግድ ስላለን ትንሽ ደግሞ እንትን ቤት ከፍተን ሪፍሌክት ብናደርግ የተሻለ ይመስለኛል። ምክንያቱም አይ ቲንክ እንደዛ ይመስለኛል። ያ አሜን። እንግዲህ መኮንን ሞክሮ መጨረሻ ላይ ራሱ ወጥቷለኝ። ያው በተቻለ መጠን አጥኝ ፔሽን ለማስተናገድ ሞክሬያለሁ። ግን ለጠይቃችሁ ጥያቄ መልሳችኋል። ከዚህ በኋላ ግን በዚህ አይነት መንገድ እኔ ጥያቄ ማስተናገድ አልፈልግም። ለምን ላይክ ኮሄረንት የሆነ በጣም ቴክስቹዋላይዝ የሆነ ጥያቄዎችን ጠይቆ ጊዜ ሰጠው መመለስ አለበት እና አንድ ሰው ጥያቄ ስትጠይቀው በቃል ብቻ እንዲመልስልህ መጠበቅ የተገቢ ነው ብዬ አላስብም። ምክንያቱም የተጻፈውን አሁን የተጠይቀውን ጥያቄ ለነማን እንደሆነ አንባቢው ማን እንደሆነ እነዛ ተጠይቋቸው የተባሉትንም ሰዎችንም በዛው በቁርአናቸው ላይ እና በሐዲሳቸው ላይ አምጥቶ አስረድተዋል። ያንን if you want to ሪበቶ ማድረግ ከተፈለገ ደግሞ በመረጃ ነው እንጂ ዝም ብሎ በቃል አይደለም። you have to have መረጃ ይዛችሁ ነው ሪበሮል ስታደርጉ አይ እዚህ ላይ እንደዚህ ተጽፏልኝ እንደዚህ ለማለት የተፈለገው እንደዚህ ነው ብሎ ራሱ መልስ መስጠት ያለበት ቁርአን ነው። በመጽሐፍ ቅዱስ we use biblical scripture to explain other scripture implicit የሆነውን explicit በሆነ scripture ነው ሪስፖንድ የምናደርገው ወይ የምንፈታው። መጽሐፍ ቅዱስ መፈታት ያለበት በመጽሐፍ ቅዱስ ነው። የኦርቶዶክስ ተዋህዶ ትምህርት ግን ያው በገድላትም በጡፊትም በመናም ስለሚያምኑ መጽሐፍታቸውን ይዘው መጥተው ነው ማስረዳት ያለባቸው። እናንተ ደግሞ በእናንተ እምነት አድርጋችኋል። ይህ ተገቢ ነው ብዬ አስባለሁ። ለማንኛውም ሌላ ተጨማሪ ነገር ካላችሁ እንቀጥል፣ ካለበለዚያ ደግሞ ወደ የምትፈልጉት ቦታ ቤት ትሻላችሁ። ምን ትላለህ ኢምራን? ወይት ነበር ስለዚህ ተሰባብተን ይችላል ብንላይ ጥሩ ይመስለኛል። ሰዓቱ በጣም ሄዷል። አይ ነው በጣም እንደውም ካሰብነው በላይ ሰዓት ነው እዚህ የተቀመጣችሁት። ኦሪጂናሊ ለአንድ ሰዓት ነበር የተባለው። ቱቢ አነሶቹ ስንት ሰዓት ተቀም 4 ሰዓት ከ14 ደቂቃ ተቀምጠናል። እንዲያውም የሌሎችንም ጥያቄ ለማስተጋባት ሞከራችኋል። ከአሁን በኋላ ግን ኢምራንም ሌሎቻችሁም እናንተን መጠየቅ የሚፈልጉ ሰዎች በደንብ በስርዓቱ ይዤ ቀርባለሁ። እናንተም እንመጣለን ብላችኋል። ከዛ ውጭ ግን እንደዚህ መጫጫው ይጠቅማል ብዬ አላስብም። ምክንያቱም በዚህ መንገድ አይደለም። እናንተ በመረጃ በማስረጃ መጽሐፍ እየከፈታችሁ ኮንቴክስቹላይዝ አድርጋችሁ ይሄ ማለት ይሄ ነው ይሄ ማለት ይሄ ነው እያላችሁ ነው እያስረዳችሁ ያላችሁት። እናንተንም ካውንተር ዲቤት ማድረግ የሚፈልግ ሰው በዛ መንገድ መምጣት አለበት። ካለበለዚያ ተጫጭወን አሁን ሌላ ነገር ነው የሚሆነው። አሁን መኮንን he feels like ዲስክሪሚኔት እንደተደረገ እንዳልተሰማ ነው። ግን እኛ በጣም ለመስማት እየሞከርኩ ነበርኩ። እንደውም ከሚገባ በላይ እናንተ ጨኩኛችኋለሁ ዛሬ። ለምን አዳላ ያሉስ በጣም እየተባልኩ ስለሆነ ዛሬ እንደውም እናንተን ሚውት ቆይ አንድ እያልኩኝ እሱ ሀሳቡ እንዲገልጽ ሞክሬያለሁ። እና ለሚቀጥለው ግን መኮንን በስነ ስርዓቱ ጊዜ ሜቢ ስላልተዘጋጀበትም ይሆናል ብዙ መጽሐፍቶች እንዳለን አይተናል። አስተካክለህ ሀሳብን እንትን አድርገህ ራስክን ወክለህ አንድ ለአንድ የምትወያየው ሰው ካለ በተለይ ማን ነው በአኑናኪ በደንብ ያጠና ከእናንተ መሀል ለሁላችንም ማለት በፈለገበት ሰዓት ተከባብረን
ሀሳቡን ኮሄረንት አድርጎ አስተካክሎ የሚጠይቅና የሚወያይ ከሆነ አቀርብላችኋለሁ። ከዛ ውጭ ግን በጣም አመሰግናለሁ ስለመጣችሁ። ብዙ ሰው ነው ያዳመጠው። ሚሚ 2 ሚኒትስ በቃ ሰበብ ብቻ ደቂቃ አስተኛ ይሻላል። ሁለት ደቂቃ ብቻ አፎንሽ ከደሽው በስ እሺ በቃ እሺ ቀጥል። እሺ ሚውት አደረግ። በነገር ላይ ሐዋርያት ኢየሱስን እግዚአብሔር ነው ብለው ሰብከዋል በሚል መወያየት የሚፈልግ ካለ እኔም መወያየት ፈልጋለሁኝ በዚህ ዙሪያ ማለት ነው። በዚህ ዙሪያ ፍላጎት ኖሮት ሐዋርያት ኢየሱስን እግዚአብሔር ብለው ማመናቸውንና እግዚአብሔር ብለው መስበካቸውን አሳያለሁኝ ከወንጌል የሚል ካለ እኔም መወያያለሁኝ። ይሄንን ለማለት ነው። ቀጥሉ። መስዬ ቪዲዮ ስሪና ለኔ ላኪልኝ፣ እኔ አስተጋባለሁ፣ ጥያቄ አቀርባለሁ። እሺ አሁን ቪዲዮ ሰርተሽ ከዛ በኋላ ሼር አድርጊልኝ። ከአንቺ ጋር መወያየት የሚፈልጉ ባቀረብሽው ርዕስ እናቀርባለን። አይ ንጉስ፣ እሺ በቅድሚያ ሁላችሁም ከስራ ያላችሁ እህቶች ወንድሞቼ ጀዛኩሙላሁ ኸይረል ጀዛ። ታብታብ ስታደርጉ የነበራችሁ ግጭት ሰጥ የነበራችሁ አላህ ይቀበላችሁ። ያው በአላህ ፍቃድ 3 ሰዓት ሙሉ ተማምረናል። ብዙ ነገሮችን አግኝታችኋል ብዬ አስባለሁ። ክርስቲያን ወገኖቻችንን ብዙ ነገር ተምራችኋል ብዬ አስባለሁ። ያው ዛሬ ውይይታችን ዲያቆኑ ጋር ነበር። ንጉስ እየዳብ ዲያቆኑን ለማምጣት ነበረ የጠራኝ። እኔም ቀጠሮዬን አክብሬ ተገኝቻለሁ። ግን እንዳያችሁት አልመጣም። እስልምናችን ብቻ ያስተማሩ። ስለዚህ ምን እናደርጋለን? ለመጨረሻ ጊዜ እኔ ለራሴ ፋይናል የውይይት ጥሪ አቀርባለሁ። የውይይቱም ጥሪ የሚሆነው ሮ ከምሽቱ 3 ሰዓት ነው። እሺ ሰምታችሁኛል? ሮ ከምሽቱ 3 ሰዓት ላይ በእኔ ቤት ውይይት አለ። ቪዲዮ ሰራለሁ። ሪካርድ አድርጋችሁ ልቀቁ። ማስታወቂያ ማለት ማስታወቂያውን ተሰራጫላችሁ። ወገናችን ካልመጣ ፋይሉን ዘግተን ድጋሚ ስሙን ላንጠራ ያው እንደምፈሪ እንደሆነ ሳይታችሁ ዘጋዋለን ማለት ነው። አክቹአሊ ዛሬ ውይይት አሁን ነው ፖስት ያደረገው ይወዳ። እኔም ግን ፖስት ቢያደርገውም ተገኝቻለሁ። ዋናው አልሐምዱሊላህ ሙስሊሞች ማን እንደሆንን ምን ያክል ጀግኖች እንደሆንን ማስረጃ በማስረጃ እንደምናወራ ለሁሉ ነገር መልስ እንዳለ አይተናል። ለዓለማቱ ጌታ ምስጋና ይገባው። ክርስቲያን ወገኖቻችን መጽሐፋችሁን በደንብ ተመራችኋል። ስለ እስልምና ግን ጥያቄ ካላችሁ ምን ታደርጋላችሁ? ጥያቄዎቻችሁን መዝግቡና አሁን ላይቭ እንገባለን። ከፈለጋችሁ ዛሬ፣ ከፈለጋችሁ ካልፈለጋችሁም ነገ 3 ሰዓት ላይ መታችሁ መጠየቅ ትችላላችሁ። ቤታችሁ ሁሉ ጊዜ ክፍት ነው። ቁርአንን አንብቡ ባካችሁ። 3 አምላክ ከማምለኮታችሁ አንዱን የነቢያትን አምላክ አምልኩ እንጂ አዳምን ይመስላል የተባለውን እግዚአብሔር አታምልኩ። እሺ ፍጡር የሚመስል አምላክ የለም። ይሄን ጥሪ ያቀርብላችኋለሁ። እህቶች ወንድሞች ጀዛኩሙላ። ኢብሮ ላይቭ ከፍቷል። ኢብሮ ጋር እንሂድ እና የሮብን 3 ሰዓትን እንዳደረሱ ንጉስ እዮዳብ ለስነ ስርዓት ላደረክልን ትብብርን በጣም ከልብ እናመሰግናለን። ኮሜንት ላይ እዮዳብን አመስግኑልን። ለምን ቤቱ ላይ በስነ ስርዓት አወያይቶናል እስካሁን ባየነው ማለት ነው። ፕላስ ኢቭን ሙዚቃ እንኳን ሲከፈት እኛ ስንገባ ሙዚቃውን እየዘጋልን በጥሩ ሁኔታ አስተናግዶናል። ይሄ ለኛ ክብር ነው። እናመሰግናለን። አንተም አላህ ሂዳያ እንሰጥግናለን። አንተም አላህ ሂዳያ እንሰጥ ዱዓ እናደርግልሃለን ነው። አላህ ብርሃኑን ይስጥህ። አንተም ደግሞ እዮዳብ ያልገባህ ነገር ካለ ሁሉ ጊዜ ቤታችን ላንተ ክፍት ነው። ከፈለክም ደግሞ ቤቴን ከፍተህ ጥራን እና እዚህ ጋር አንድ ማስታወቂያ ያለ ነገር እዮዳብ አዳምጠኝ በደምብ። የትኛውም ክርስቲያን፣ ጴንጦ፣ ኦርቶዶክስ፣ ካቶሊክ የፈለገ አካል ይሁን እስልምና ላይ ጥያቄ ካለው መወያየት ከፈለገ ካንተ የሚጠበቀው ሼር ማድረግና ማስገባት ነው። በስነ ስርዓት እስካወሩ ድረስ እኔ ሁሉ ጊዜ ሬዲ ነኝ። እሺ በፈለክበት ሰዓት ጀስት አንተ ታይፕ አድርገህ ኢምራን ና በለኝ። በዛ ሰዓት ካች ብዬ እንወያያለን ማለት ነው። ይሄን ያክል ሹር ነው ሙስሊሞች ኢንሻአላህ። ይሄ ለማለት ነው። በጣም እናመሰግናለን። መልካም ምሽት ይሁንልህ። እሺ አመሰግናለሁ። ኢምራን አብዱል ከሪም ሐሳብ አለው መሰለኝ ይሰማል። ሰላም አለይኩም ወራህመቱላሂ ይሰማል። ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ቲንክ የኢምራን ጨርሶ አይ ቲንክ ጄኔሲስ 1:26 ላይ ምንድን ነበር ይሁዳ? እሱ ላይ ሪፍሌክሽን መስጠት ፈልጌ ነበር ራሱ የገባሁት። ጄኔሲስ ዘፍጥረት 1:26 ላይ what was the question? ምክንያቱም ጄኔሲስ 1 በየትኛውም ስሌት ከኛ ከሙስሊሞች ጋር እንትን አይደለም አይማታም ይሄ ነገር ለምንም ነገር ሪፍሌክት ማድረግ ይችላል። ምን መሰለህ አሁን እኔ ከብዙ ክርስቲያኖች ጋር ራሷ ዲቤት አድርጌ በጣም እንትን የሚያይሉበት ነገር ነው። መጽሐፍ ቅዱስ ኤክስፕሊሲት ነው። መጽሐፍ ቅዱስ እግዚአብሔር አዳምን እና ሔዋንን ሲፈጥር የፈጠረበት አዳምን የፈጠረበት መንገድ ኤክስፕሊሲት ነው። ኢምፕሊሲት አይደለም። ኢንተርፕሬቴሽንም አያስፈልገውም። ክሊር ነው። እግዚአብሔር የሰው ልጅን ሲፈጥር he created in his likeness which is internal and his image which is external. በእግዚአብሔር ሀምሳያ እና በእግዚአብሔር ላይክነስ ማለት ላይክነስ ኢንተርናል ነው፣ ካራክተር ነው። ኢሜጅ ደግሞ ኤልማጎዴ በመልኩ በራሱ መልክ ፎቶካፒ እንደሆነ ዘፍጥረት ላይ ቁጭ አድርጓል። እግዚአብሔር አዳምን ሲፈጥር according to the Bible አዳምን ሲፈጥር በአምሳያው የሰው ልጅን በአምሳያው ነው የፈጠረው። ምስል ማለት ፎቶካፒ ማለት ነው። ሌላ ትርጉም የለውም። ሌላ ኢንተርፕሬቴሽን የለውም።
አለጎሪ አይደለም፣ ሜታፎሪክ አይደለም። ትክክለኛ ነው። ስለዚህ አሁን ክርስቲያኖች ይህን ነገር የሚያዩበት መንገድ አለ። በተለይ ኦርቶዶክስ ተዋህዶች የሚያዩበት መንገድ አለ። በአንድ በኩል በተለያየ መጽሐፍ ቅዱስ ገብተህ ብትመለከት ስለ እግዚአብሔርና ስለ የሰው ልጅ ከማን እንደተፈጠረ ሲናገር እግዚአብሔር በአምሳያው የፈጠራቸው አዳምን በአምሳያው ነው የፈጠረው ብለን እናምናለን። ዳት ሚንስ እኔ የማምነው አዳም ሊትራሊ እግዚአብሔር ነው የሚመስለው። ምንድነው የሚለያቸው? አንደኛው ፋይናይት ቢንግ ነው፣ አንደኛው ኢንፊኒት ቢንግ ነው። ገባ? አንደኛው ፊዚካል ነው፣ አንደኛው ሜታፊዚካል። መጽሐፍ ቅዱስ ሁሉ ነገር የተፈጠረው ከማይታየው ነው ይላል። ስለዚህ ይሄ እኔ ሌሎች መጥተው ምናልባት የተጠቀሰው እኔ መሰለኝ ምናልባት ሜቢ ትሪኒቲን ሰፖርት ያደርጋል ተብሎ ኮት የተደረገ ነው መሰለኝ መጀመሪያ ላይ ሳዳምጥ እንጂ ሌላ አይደለም። ኮት የተደረገው በሙስሊም አሁን እሱንም ቅድም ሲያነብ ነበር። አላህ አዳምን በአምሳያው ነው የፈጠረው ይላል አይደል? አይ እሱ ሲል ኢሜጅ ሲል ለምሳሌ ሱራ ሲል ለምሳሌ ጅገነት የሚገቡ ሰዎች በጨረቃ መልክ ይገባሉ ሲባል ጀስት ይሄ እንትንን አያሳይም። ሊትራሊ ቀጥታ ገጽታን አያሳይም። እኛ እስልምናው ጋር ያለው መልክ የሚለው ነገር ማለት ነው። አክቹአሊ ፕሮቴስታንቶችም እንደዛ ነው የሚያስቡት። መልክ የሚለውን ነገር ከአውቶዋዳ ይሄ ምንድነው ላይክነስ ሲባል መልክ እውቀትና ቅድስናን ለማሳየት ነው ብሎ ነው የሚተረጉሙት። ትርጓሜዎችን ላይ ካያችሁ ለምሳሌ ፕሮቴስታንት እንትኑን ካየኸው አዲሱ መደበኛ ትርጉም የግርጌ ማስታወሻ ካየኸው ያን ላይክነስ ምናምን የሚለውን ሲያስቀምጥ ይሄ እንደዛ አድርጎ ነው የሚያስቀምጠው። የውጭ አፒራንስ አድርጎ ነው የሚያስቀምጠው። እውቀት ምናምን የመሳሰሉ ነገሮችን ብሎ ነው የሚያስቀምጠው። ዞሮ ዞሮ በየትኛውም ስሌት እንትን ብትሉ በእንትን አያሳይም። ሊትራሊ ስላሴን አያሳይም። እዚህ ላይ ምንም ነገር የለውም። አብዱ የተሰማ አይደለም። አብዱልካሪም ድምጽ እያወራ ነው። ድምጽ አይሰማም። አይ ሚዩት አድርጌ ነው በቃ። እኔማ ዘፍጥረት 1:26 ብዙ ጊዜ ክርስቲያን ወገኖቻችን ለስላሴ ኮት ስለሚያደርጉት ምናልባት ልጠይቅ ዘፍጥረት ምናምን ሲል ሜቢ እሱ መስሎኝ ነበር። ምክንያቱም እንፍጠር ምናምን ብሎ ስለሚናገር የሆነ ፕሉራሊቲው እዛ ጋር መቀመጡ እንፍጠር የሚለው ቃል የሆነ ከአንድ በላይ የሆኑ ፐርሰኖች ናቸው የሚል እየወዳብ እንደዛ ነው ታስበው አንተ ለምሳሌ ኦፍ ኮርስ ፐርሰናል አድርገህ አይወለ ኤክስፕሊሲት እዛ ላይ ኤክስፕሊሲት ነው ግን መሰለህ አሁን እንፍጠር አይልም። ለምሳሌ ኢዮዳቢ ገና ሲጀምር እንፍጠር የሚል ነገር የለውም። ኖ ቋዳም እኔ ጋር ስታወራ እኔ ጋር ስታወሩ እንደዚህ አይደለም። እኔ በኤክስፕሊሲት እና በኢምፕሊሲት ነው የሚሄደው። ገባ? እዛ ላይ 1:26 ላይ እግዚአብሔር ኑ እንሂድ የሰው ልጅ በአምሳያችን እንፍጠር ይላል። እዛ ላይ የተጠቀመው ፕሉራል እንትን ነው፣ ፕሉራል ኮንቴክስት ነው። ግን ምን አለ መሰለህ በድሮ ጊዜ ደግሞ እንፍጠር እንደላይ ያሳይክ ይወዳብ ወንድም የቋን ያሳይክ ጥቅሱ በራሱ እንደዛ አይልም። እንፍጠር አይልም። በቃል ራሱ አይልም። ወንድም እንደዛ አይነት ወሬ እኔ ከኔ ጋር ስታወራ እንደዛ አይደለም። እኔ አሁን ከኔ ጋር የምትወያይ ከሆነ መጽሐፍ ቅዱስን ከፍተን እናየዋለን። ከዛ ቃሉ የሚለውን ነው የምንወስደው። ተረዳኝ? ቃሉ እዛ ጋር ይላል። ነገር ግን ደግሞ ሂስቶሪካሊ መጀስቲክ ላንጉዌጅ የሚባል አተረጓጎም አለ። አሁን በክርስትና ሁለት አይነት አመለካከት አለ። በስላሴ የሚያምኑ አሉ፣ በአንድነት የሚያምኑ ሰዎች አሉ። መጽሐፍ ቅዱስ ላይ አይ ቲንክ 3 ጥቅስ ብቻ ነው ስላሴን የሚጠቅስ ወይም የሚመስል 3 ጥቅሶች ብቻ ነው ያሉት የመጽሐፍ ቅዱስ ላይ ማለት ነው። አንደኛው ዘፍጥረት ላይ ነው። ዘፍጥረት ላይ ያለውን ገብተን ካየን አይ ካንተ ጋር መወያየት ፈልጋለሁ ካልክ ቀጠሮ ይዘን ብንወያይ መልካም ነው። እኔ ግን ባልወያይ ደስ ይለኛል። አወያይ በሆን ደስ ይለኛል። ምክንያቱም መወያይ ስጀምር እንትን ይሆናል መድረኩ ወደ አንድ ቦታ እንዲያደላ ወይም ያደላ ይመስላል። ተረዳኝ? አሁን ግን በዚህ በስላሴ ላይ ራሶች ክርስቲያኖች አይስማሙም፣ በትሪኒቲ ላይ አይስማሙም። ተረዳኝ? ስለዚህ አሁን ያንን ነገር ቀጠሮ ይዤላችሁ ወይም ቀጠሮ ይዤልህ ከሚያምኑ ሰዎች ጋር ብትከራከር ጥሩ ነው። በስላሴ እናምናለን ከሚሉ ሰዎች በመጽሐፍ ቅዱስም ብትወያዩ ጥሩ ነው። ምን ይመስላል? ችግር የለውም። ትሪኒቲ ያማኝ ሰው ትሪኒቲ ያማኝ ሆነ ግን
በስላሴ የሚያምኑ ሰዎች አሉ። ለምሳሌ ኤሎሂም ማለት ፕሉሮ ነው ይላሉ። እንደ ቢጊኒንግ ጋድ የሚለው ኤሎሂም ነው። ኤሎሂም ማለት ፕሉሮ ነው በሂብራዊ ውስጥ ይላሉ። መጽሐፍ ቅዱስ ላይ ኑ እንሂድ የሰው ልጅ በአምሳያችን እንፍጠር ይላል። ያነ ምን ማለት ነው? በመጽሐፍ ቅዱስ ነው ለመብራራት ያለበት እዛው ውስጥ ይብራራል ወይ? ግን ደግሞ ዘፍጥረትን ሁሉ ነገር ስትመለከት ጋድ የሚለው በሲንግለር ነው እንዳለ የተቀመጠው። ሰው ልጅን ሲፈጥር ብቻ ነው በፕሉራል የተቀመጠው። ያን እንዴት ታዩታላችሁ? እኔ ላቅርብላችሁ ጥያቄ ለትሪኒቲ አማኞች፣ በትሪኒቲ ለምታምኑ ሰዎች አቅርቤ ብትወያዩ ደስ ይለኛል። እኔም ባዳምጥ ደስ ይለኛል። የእናንተ ፐርስፔክቲቭ በተለይ የሙስሊሞችን አንደርስታንድ ፐርስፔክቲቭ ባዳምጥ ደስ ይለኛል። አሁን ግን ያው ውይይቱ እኔ ስላልሆነ እኔ አወያይ እንጂ ወንድሜ ለመወያየት አንደኛ ማዕቀብ ተጥሎብኛል። ኦልሞስት 3 ዓመት ሆኖብኛል። ማዕቀቡ አልተቀበል አቡነ ቴዎፍለ ሰለሙ ማዕቀቡን አለቀቁም እስካሁን። እኔ ቀደም ሲነሳ ለዚህ ጉዳይ መስሎኝ ነው ማለት ላይ ሰማ አይደለም። ለዚህ ጉዳይ ጨርሰዋል፣ መልሰውታል። እና ኢምራንም በትክክሉ አድርገው መልሰውታል ለጠየቁት ጥያቄ። ግን ሌላ ጥያቄ ካላችሁ ሌላ ጊዜ እንገናኛለን። ሁላችሁን አከብራችኋለሁ። በጣም ብዙ ሰዓት ነው የተቀመጥኩት። መሲ አመሰግናለሁ፣ ሁላችሁም ስለመጣችሁ። አብዱም አመሰግናለሁ። ከ14 ሚሊዮን በላይ ታፕታፕ አድርጋችኋል። ከ202,000 በላይ ኮፒ ሊንክ አድርጋችኋል። የሚገርማችሁ ነገር ማለት ነው ዛሬ ወደ 390,000 ሰው ገብቶ ወጥቶ ተምሯል። አይ ሆፕ የእፎይ ጉዳይ ከኔ ጋር አለ። እኔ ጨረስኩ። አመሰግናለሁ ስለመጣችሁ ጋር ሁላችሁም። እፎይ this is it። እኔ ካሁን በኋላ እፎይና ኢምራን ብዬ የማመጣው ነገር የለም። ጨርሻለሁ። ካሁን በኋላ የሚፈልጉ ሰዎችን እፈልጋለሁ ካሉ አቀርባለሁ። የ3 ቀንና የ4 ቀን ግድባ ሰጣለሁ። ካልመጣችሁ አልመጣችሁ ነው፣ ከመጣችሁ መጣችሁ ነው። እፎይ ካሁን በኋላ በንጉስ ይወዳ በፓስተር ይወዳ ቤት ጥሪ አይቀርብልህም። አልመጣህም፣ ጥሪ ተቀርቦልህ የራስህን ቤት ከፍተን ትንብላል። እነሱ መጣው ደግሞ በአግባቡ ለተጠየቁ ጥያቄ መጽሐፋቸውን ከፍተው አስተላልፈዋል። አመሰግናለሁ። ይቀጥላል። ይህ ቤት ፍትሃዊ መድረክ ብቻ ስለሆነ እንቀጥላለን። ፎሎ ያላደረጋችሁ ፎሎ አድርጉ። ፎሎ ያላደረጋችሁ ካላችሁ ፎሎ አድርጉ። ይህ ቤት የሁላችሁም ቤት ነው። ምናልባት መኩ ማይ ብራዘር በተቻለ መጠን ሌላ ጊዜ በደንብ ለአንተ ቦታ ይዤልህ በጣም ብዙ የምታብራራውና የምታስተምረው ነገር ስላለ ቦታ ይዤልህ መጠህ ብቻህን ቢሆንም አብራርተህ ሰው መጀመሪያ ያንተን አይዲያ እንዲረዳ ማድረግ አለብን ብዬ አስባለሁ። መኮንን ፋን ነው። ሌሎቻችሁ ስለመጣችሁ አመሰግናለሁ። እግዚአብሔር ይባርካችሁ። ቀናችሁ የተባረከ ይሁን። ሌላ ጊዜ እስከምንገናኝ ቪዲዮዎችን ገብታችሁ ሼር አድርጉልኝ፣ በእናታችሁ ኮፒ ሊንክ አድርጉልኝ። በሁሉም በኩል እውነቱን ታውቃላችሁ። እውነቱም ነፃ ያወጣችኋል። መፍራት ተፈላጊ አትፍሩ። እኛ ኢትዮጵያዎች ነን። አንባላም፣ አንነካከስም። መጠን ብንነጋገርም ከዛ በኋላ ከነገ ወዲያ ይረሳል። ሾርት መመሪያ ያለው ማህበረሰቡ ስለምንኖር ማለት ነው። ማሻአላ ደህና ዋሉ። ታንክ ዩ። ደህና ዋሉ።